ቤት ሄደ መሐመድ። ወደ ዘይድ ቤት ሲሄድ ቤቱ ዘይድ አልነበረም፣ ዘይነብ ነበረች። ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው መሐመድ። ወው 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 አላ ወው ውበት፣ የሰዎችን ልብ ምገልጥ ምቀየር አላል ማ ሙሐመድ። ከዛ ግባ ስትለው አልገባም ብሎ ወደ ቤቱ ተመለሰ። ን ዘይድ መጣ። ወደ ቤቱ ሲመጣ ሙሐመድ መጥቶ ነበር አለችው ዘይነብ። ምን አለሽ አላት። ነገረችው ያለውን። ዘይነብ ደግሞ በጣም ዘለለች፣ ተደሰተች በዚህ ምክንያት። ከዛ ዘይድ ሲመጣ ዘይነብ ነገረችው። ሙሐመድ እኮ አደነቀኝ፣ ቁንጅናዬን እንዲህ ብሎ አሞካሽ አለችው። ከዛም ዘይድን ናቅናቅ አደረገችው፣ ሚስቱ ማለት ነው። ቀጥታ መጣና አባቴ ሙሐመድ ሚስቴን ትፈልጋታለህ? ውሰዳት፣ ልፈታት ነው አለው ሙሐመድ። ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠበሪ በደንብ አድርጎ አስቀምጠዋል። አባቴ በደንብ የልጅ ሚስት ባገባ ሰዎች ምን ይሉኛል አለና አሰበ። ሰዎችን ፈራና አይ አትፍታት አለው። ሱራ 33 37 ላይ አለ። ከዛ አሰበና በቃ አላስችል ሲለው እንዴት አድርጎ ይውሰድ? ከዛ ምን አለ? አላህ መገለጥ አመጣልኝ አለ። ሰዎች የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ስትል አላህን ልትፈራ የተገባ ሲሆን ለምን እንደዛ ትላለህ? ዘይድ ጉዳዩን በፈጸመ ጊዜ አንተን አጋብቻለሁ የሚል መገለጥ አመጣ። አሁን ያልኳችሁ ሙሉን ተርታውን ላንብብላችሁ፣ በደንብ አስተውሉ። አላህም ነፃ በማውጣት በእርሱ ላይ ለለገሰው ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና በምን ውስጥ በነፍስ ውስጥ የምትደብቅ የሚደብቀው ምንድን ነው? አገባታለሁ እያለ ነው። የፈራው ማንን ነው? ክፍሉ ይናገራል። በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። በደንብ አስተውሉ። ሚስቱን የዘይድን ሚስት ሙሐመድ በነፍሱ እየፈለጋት ሰዎችን ፈርቶ አላህን ሊፈራ ሲገባው ምን ይላል? አትፍታት፣ ያዛት፣ ሚስትን እንዳፈታ ይለዋል። ዘይድ መጥቶ ሚስቴን ልፍታት ውሰዳት ሲለው ሼም ያዘውና ሙሐመድ ከመፈታት ያዛት። ማን ፈርቶ? ሰዎች ምን የልጁ ሚስት ነጠቀ እባላለሁ ብሎ በደንብ ተፍሲሮቹ አብራሩታል። ከዛስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ፣ በደንብ አስቡ። ቅድም ምን ብያችኋለሁ? ልጁ ተብሎ ነበር የሚጠራው አይደለ? ይኸው ክፍሉ ዘይድም ከፍ አድርገው ትንሽ። ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ወሬትዝ በጣም ወጣ። በምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ምን አለ? አጋባንህ። ልጅ አድርገህ ያስጠጋኸውን ልጅህን እናት አባቱን ትቶ አንተ አባቴ ብሎ ልጅ አድርገህ አንተ አባቱ ተብለህ የምትጠራውን አንተ የሱ የልጅህን ብታገባም ችግር እንደሌለ ለማሳየት አንተን አጋባንህ የልጅህን ሚስት። የአላህም ትእዛዝ ተፈጻሚ ነው። የአላህ ትእዛዝ ተፈጻሚ ነው። ስለዚህ አይሻርም። እዚሁ መለስ አድርገው ቁጥር 36 የአላህ ብቻ ሳይሆን የሙሐመድም ተፈጻሚ እንደሆነ ይሄን ማንም እንደማይሽር ደነገገው። አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። አሁን ነገረ፣ ሚስትህን ትፈታለህ፣ ያገባታለሁ። ይሄ ደግሞ ልጄ ብትሆንም ባስጠጋሁ ላይ ማግባት ተፈቅዷል። ይሄ ደግሞ ግዴታ ነው፣ አላህ ነው የወሰነው። እኔ ልተዋት ፈልጌ ነበር ግን አላህ ብሏል እያለ እየነገራቸው ነው። ራሱ ቆይ የሚነግራቸው። እሺ ይህንን ደግሞ አላህና እኔ የወሰነውን ማንም መለወጥ አይችልም። ከነገሯቸው ለእነርሱ ሉክ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ላይ ቃል ነው ምንድን ነው ያሳየው? ቆስጤ አለ ቆስጤ አለ አለው መክፈት ትችላለህ? ኦፍ ነው እኔ ጋ ቦስ። ምን እንደሆነ እኔ እንጃ። የእናንተን ድምፅ እየደረበብኝ ነው። ምን ክፈትልኝ። እንደዚሁ መክፈት የምትችለዋለህ? ምን ነበር የፈለግከው? ቁርአን ነው በቃ።
ቃልን የሆነ ዋርኒንግ ብሎ ሰጠኝ። ሜጋማ እንደዛ እየመጣልኝ ምንድን ነው ያሳየው ነገር አለ? ምስል አሳይታለህ? ምንም አላሳየው። የከፈትኩት ቁርአንና መጽሐፍ ነው የነበርኩት። ሪፖርት ድገምና አሳየኝ። ድገምና ክፈተው። ስዕል እንዳታሳይ። ኧረ እኔ ምስል አላሳየውም። እኔ ቲንክ መሰለኝ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉት። በደንብ አስተውሉ። አሁን ልጁን ወሰደ። ይህን ከወሰደ በኋላ ለውጥ የለም። አይምን መሐመድና አላህ የደነገጉት ማንም መከልከል አይችሉም የሚል ትእዛዝ ሰጠ ማለት ነው። እዩ ከዛስ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። ያላህን እና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት ውስጥ በእርግጥ ተሳሳተ አለ። ስለዚህ አሁን ይህንን ደነገገ። እንዳይቃወሙ እኔን ተቃወማችሁ ማለት አላህ ነው፣ አላህን ተቃወማችሁ ማለት እኔን ነው ብሎ አሰራቸው። የማደጎ ልጅ አይደል እንዴ ተብሎ እንዳይባል እንዴ አንተ እኮ የእሱ አባት ነህ ሲባል ደግሞ እዛው ላይ ቁጥር 38 አድርገው አንዴ ሙሉ ክፍሉን አሳያችኋለሁ። 38 በነቢዩ ላይ አላህ ለእርሱ በፈረደ ነገር ምንም ችግር ሊኖርበት አይገባም። የማደጎ ልጅህን እንዴት ትወስዳለህ? ችግር እኮ ነው፣ እንዴት ጤናማ አይደለም ሲባል ኖ አላህ ነው የፈረደው። ሉክ በነቢዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። እኔ አይደለሁም መውሰድ የፈለግኩት፣ አላህ ነው የፈረደልኝ። ለዚህ ደግሞ ችግር የለም የልጄንም ሚስት በወስድ። በነዚያም ከነዛ በፊት ባለፉት በነቢያት አላህ ደነገገው የአላህ ትእዛዝ የተፈረደ ፍርድ ነው። ቁጥር 40 አድርገው እና ችግር የለውም አላህ ስለፈረደ አንተ እኮ አባቱ ነበርክ። ቁጥር 40 ሙሐመድ ከወንዶች አንድም ሰው አባት አይደለም። በደንብ አስቡ እንዴ አባቱ እኮ ነበርክ ሙሐመድ። ዘይድ ኢብን ሙሐመድ እኮ ነው ተብሎ የሚጠራው። ተብሎ ሲባል ደግሞ አላህ መገለጥ ነገረኝ አለ። ምን የሚል ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ብሏል አላህ። ምን ብሏል? ሉክ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም። አሁን ምክንያት አሳጣቸው። እንዴት ትወስዳለህ ሲሉት አላህ ነው የፈረደው አለ። እኔ የፈረድኩትም ለውጥ የለውም አለ። ኧረ ተው ችግር ነው ሲሉት ኖ አላህ በፈረደው ችግር አይደለም አላቸው። ከዛስ ልጅ አባቱ እኮ ነህ ሲባል አላህ አባት አይደለህም ብሎኛል አለ። ነገር ግን ከዚህ በፊት እኮ በአንተ አባትነት ይጠራ ነበር ሲባል ደግሞ ቁጥር 4 እና 5 አድርገው ዝቅ አድርገው እዚሁ ክፍል ላይ እንዴት ትሪክ እንደሰራቸው በደንብ ታያላችሁ። እዚሁ ምዕራፍ ላይ ነው ማሳያችሁ ሁሉንም ነገር። ሌላ ምዕራፍ ላይ ሳልሄድ ቁጥር 4 ላይ አላህ በደንብ አስተውሉ። አሁን አባት አይደለውም ለማለት ያደረገው ነው። አላህ ለአንድ ሰው በሆዱ ውስጥ 2 ልቦች አላደረገም። ሚስቶቻችሁንም እነዚያን ከእርሱ አንዳንዶቻችሁ በጀርባዎቻችሁ ይሆንብን የምትሏቸውን እናቶቻችሁን አላደረገም። ልጅ በማድረግ በደንብ አስተውሉ። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። ኧረ ተው አስጠግተው ነበር። ቅድም አይታችኋል፣ ቃልም አንብቦላችኋል። ከእናት ከአባቱ ይልቅ ሙሐመድን መርጦ በአንተ ልጠራ ብሎ ሙሐመድ አስጠግቶት አባቱ ሆኖ ነበረ። ከዛ ምን አለ? ልጅ በማድረግም የምታስጠጓቸው ልጆች አላደረገም። ልጅ አይደለም፣ በቃ ቢጠጋም ልጅ አይደለም። ስለዚህ ሚስቱ መውሰድ ይችላለሁ። አላህ እውነቱን ይናገራል። እነሱ ተው ዋሽተሃል፣ ልጅህ እኮ ነው በአንተ ነው የሚጠራው ሲባል ኖ አላህ እውነቱን ነው የሚናገረው። ልጅ አላደረገም። ልጅ አይደለም፣ አባቱ አይደለውም። ከፍ አድርገው ለአባቶቻቸው በማስጠጋት ጥሯቸው። እንዴ በማስጠጋት ጠርተሃል ነበር እንዴ? እናት አባቶቹ ልቅ አንተ ተገቢ ሆነ እናት አባቴን በላይ ሆነ አባት ተብለህ ነበር እኮ ሲባል ኖ ለአባቶቻቸው ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። አባት ተብለህ ነበር እኮ ኖ አባት አይደለሁም፣ ዘመድ ነኝ በሃይማኖት እንጂ አባት አይደለሁም። በእርሱ በተሳሳታችሁበት ከዚህ በፊት ግን እኮ አባት ተብለህ ተጠርታ ነበር ሲባል በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ።
አላህ መሐሪ ነው፣ መሐሪ አዛኝ ነው። በደንብ አስተውሉ። አስቀድሞ አባት ተብሏል ነበር። ኖ እሱ ኃጢአት ነው። ከአሁን በኋላ ግን አባት አትባል። ያረቢ አላህ ተመለስ። ስለዚህ አባት አትባሉ ከአሁን በኋላ። ኦኬ፣ እንዲያ ከሆነ ደግሞ በደንብ አስተውሉ። እንዲያ ከሆነ ሌላ ምን ችግር ያመጣል መሰላችሁ? ሌላ ምን ችግር አመጣ መሰላችሁ? በቁርአን ውስጥ ሱራ 4:3 ላይ ለሙስሊም ወንዶች የተፈቀደው ማግባት 2:2 3:3 4:4 አለማስተካከል ከፈሩ አንድ አግብተው ወይም በእጆቻቸው የያዙትን እንትን ማለት ነው። ታዲያ እንደዛ ከሆነ እንደዚህ እየቀደድክ ልታድር ነው። ካደ ዜነብን ሲያገባት መሐመድ ስንተኛ ነበረች? ሐሳብ አታዳምጥም እንዴ? አንተ ብቻ ነው እንደምታወራ። አዳምጥ። ኦኬ ፋይን። እሺ ክፍሉ ላይ ሄድለት። ዜነብን ሲያገባ ስንተኛ እንደሆነች ባይምሯችሁ ያዙ። እንደገና ከዛ ጋር ደግሞ እኮ ልጠልዝህ እኮ ነው። ተዘጋጅ። ከስር ላላችሁ ዜነብን ሲያገባ ስንተኛ ነበረች ባይምሯችሁ ያዙ። ከቁርአኑ ጋር ይጋጫል። መፍትሄ ብሎ ደግሞ እዚሁ ክፍል ያመጣውን ሰጣችኋለሁ። ኦኬ አንብብ ይሄን ክፍል። ምን አይነት ፈሪ ነው? በእናትህ ቀጥል፣ አንብብ። ፈሪድነቴን እናያለን። ቀጥል። ስደብ መልሰውንም ቀጥል። እኔ ያወራሁት አንዲት ውሸት አለው? አንዲት ውሸት አለው እኔ ያወራሁት? ወይንስ ስድብ ነው መልስህ? እየጠበቅን ነው። እየጠበቅን ነው። አንዲት ማይክል ኦፍ አታድርግ። እንደሚመልስ ጎረሃን ነበር ና ቻሌንጅ አድርገኝ። አንዲት ስህተት አላት ያወራት? ኦኬ እሺ ልጨርሰው። ማስትሽ እንደበላ ተተጣበቀ አፍህ። አሁን አያችሁ አይደለም? አባት ነህ ሲባል አባት አይደለህም ብሎኛል አላህ ብሎ መገለጥ አመጣ። ሱራ 33:40 ላይ አንዴ አስናገኝ። አንዴ ቆይ አንዴ ልጨርሰው። በቃ እንደገና ቆይ አንዴ ፕሊስ። አንተ እኮ ቅድም እኮ ተጠልዘህ እኮ በቃ ፋይን። አሁን ጠቅላላ ላደርገው ጀነራል ይውቀል እስቲ በእናትህ ጀነራል ይውቀል እስታና ይውቀል ከስሩ መቅ። ስለዚህ አባት ሲባል አላህ የማንም አባት አይደለህም ብሎኛል አለ። ወንጀል ሰርተሃል ሲባል ሱራ 33:38 ላይ ደግሞ ኖ አላህ ወንጀለኛ አይደለህም ብሎኛል አለ። ነገር ግን እኮ በአንተ ነበር የሚጠራው። ስለዚህ ከዚህ በፊትስ የምትጠራበት ሲባል ሱራ 33:4 እና 5 ላይ ከዚህ በፊት የተሰራ ችግር ከሆነ ባለማወቅ ነው፣ ችግር የለውም ብሏል። ከአሁን በኋላ ግን በልቦቻችሁ ሆዳችሁ ውስጥ 2 ልብ ስለሌለ የማንም አባት አይደላችሁም ብሏል አላህ። ስለዚህ ያስጠጋነውን አባት ተብለን አንጠራም አለ። በልብ ውስጥ ተደብቅ ነበር ሲባል አዎ፣ ግን አላህ ምን አለኝ አለ? አግባ ብሎኛል አለ። አሁን ሌላኛው ቀረ። ዜነብን ሲያገባት መሐመድ በቁርአን ውስጥ የተፈቀደው 2:2 3:3 4:4 አለማስተካከልን ከፈራችሁ አንዷን አግብታችሁ ባሪያዎችን ጨምሩ ነው። ዜነብ 5ኛ ሚስት ነበረች። ሌላ ተቃውሞ መጣ። ቁርአኑ የፈቀደው ስንት ነው? እስከ 4 ነው። ታዲያ መሐመድ 5ኛ ነው የሚያገባው? ካላህ ቃል ጋር እየተጋጨ ነው። እየዋሸን ነው። የማደጎ ልጁ መንጠቁ ሳያንስ እየዋሸን ነው። 4ኛ ገባ ሲባል ሌላ መገለጥ አመጣ። እሱ ብቻ እኮ አይደለም፣ ዜነብ እኮ ሚስቱ ነች፣ አክስቱ። ስለዚህ እንዴት ነው ዘመዱ የሚያገባው? እችንም አሰማ መገለጥ አመጣ። እዚሁ ምዕራፍ ላይ 33:50 እንዳይፈተው ኦኬ መገለጥ አመጣ። ዘመድህን ሚስት እንዴት ታገባለህ? እንዴት ከ4 በላይ ታገባለህ ሲባል መገለጥ መጣ። አንተ ነብይ ወይ እኛ እነዚያን መህሮቻቸውን የሰጠሃቸው ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮኞች እነዚህ
ያንም ካንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዝኑን እንዴት ነው የሚያገባው? ዘመዱን እንዴት ያገባል ሲባል የአክስትህን ሴቶች ልጆች የውሽማህንም ሴቶች ልጆች የሹማዮችንም ሴቶች ልጆች ማጋባትን ለአንተ ፈቀድንልህ ብሎኛል አላህ። ዘመድህን አትበሉኝ፣ አላህን የፈቀደው። እሺ ከፍ አድርገው። ያመነችም ሴት ነፍሷን ቁጥርስ ከ4 በላይ የሆነ ሲባል ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ፣ በደንብ አስተውሉ። ታርጋ እንዴ ያመነች ሴት ምን ብትል? ነፍሷን ራሷን ለነብዩ ብትሰጥ። ኦኬ ቱ ጋር ነበርኩ። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ብቻ የጠራይ ስትሆን ፈቀድንልህ። 4 አይደል እንዴት ተፈቀደው? ለምንድን ነው 5ኛው የምታገባው? የዘመድህን ያክስትህን ልጅ እንዴት? አይ የአክስቴ ልጅ ለእኔ ተፈቅዳለች ይኸው አላህ አለ እና ከ4 በላይ ይቻላል። ከምዕመናን ሌላ ለእኔ ከ4 በላይ ተፈቀደ ብሏል አላህ። ይኸው እንቀጥል። እነርሱ በምዕመናን ላይ በሚስቶቻቸው ልጆቻቸው በጨበጡ ባሮች ነገር ግዴታ ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው። ስለዚህ ለአንተ ችግር የለውም፣ ከ4 በላይ ብታገባም ችግር የለውም የሚል መገለጥ መጣለት። ደግሞ መልስ ነው። አሁን እንዴት ከ4 በላይ ሲባል ተመለሰ ማለት ነው። ከዛ የሰርጉ ዕለት ምን ቢፈጠር ጥሩ ነው? የሰርጉ ዕለት ምን ቢፈጠር ጥሩ ነው? እሱን ሐዲስ ላይ ያሳያችኋለሁ። የቁርአኑን ልጨርስና ቀጥታ ዘይድን ራሱኑ ነው የራሱ ሚስት አባቴ ሙሐመድ ሊያገባሽ ይፈልጋል ብለህ ንገራት ነው ያለው። እኔ እንደምፈልጋት ንገራት አለው። እንግዲህ አስቡ፣ አባታችሁ ተብሎ የሚጠራው አካል ሚስታችሁን ቤታችሁ መጥቶ ተመኝቶ ሚስታችሁን አሞግሶ መውሰዱ ሳያንስ ከዛ ደግሞ ራሳችሁኑ ሚስታችሁ ጋር ሄዳችሁ እንደምፈልጋት ንገራት ላገባት ስለሆነ ብሎ ራሳችሁን ሚስታችሁ ጋር ሲልክ እሱን ሐዲስ ላይ ያሳያችኋለሁ። ቁርአኑ ላይ ግን ላሳያችሁ። ከዛ በኋላ ከ4 በላይ ያመነ ነፍስ ራሷን መስጠት ከፈለገች ለሱ ከምዕመናን ሌላ ከ4 በላይ ተፈቅዷል ሲባል ሴቶቹ ግር ብለው መጡ መሐመድ ጋር እኔ ሲሉ አይሻ ታዘበችና ሴቶች አያፍሩም እንዴት ነው እሱ ለወንድ ራሳቸውን አሳልፈው የሚሰጡት አለች። ሐዲስ ላይ ነው አሳያችኋለሁ። እሱ አሁን ቁርአኑን ጨርስ። ከዛ በዚህን ጊዜ ኦኬ ሙሐመድ በዚህ ይሄንን መሰረት አድርጎ ቁርጡቢ ምን ይላል? ሙሐመድ ሚስትህን ካያት ዞር ብሎ ከወደዳት ባልየው ምንም ሳያቅማማ ሚስቱን ለሙሐመድ መስጠት አለበት። ለሙሐመድ ከተሰጡ ፕሪቪሌጆች ውስጥ ሙሐመድ እንደ ሌሎቹ ይሄ ጥሎሽ ሳይሰጥ ማግባት ተፈቀደለት። እነኚህ ነገሮች ወደ 15 ጥቅማ ጥቅሞች በዚህ ጋር የተያዙ ተሰጡት ለሙሐመድ አሁን። ስለዚህ አንተ ሚስት ጋር ስትሄድ ሙሐመድ ዞር ብሎ ካያት ደስ ካለችው ማስረከብ ግዴታ ሆነ። ከዘይድ ጋር ተያዘ ማለት ነው። ከዛስ ወንዶቹ ምን አሰቡ? ሐዲስ ላይ አለ፣ እሱን አሳያቸዋለሁ። ተፍሲር ላይም አለ። ሚስቶቻችንን ሙሐመድ እየወሰደ ካለ በህይወት ስለዚህ ያለን አማራጭ አነስተኛዋ አይሻ ነች። እሱ ሲሞትም ቢሆን እናገባታለን ማለት ጀመሩ ቤት ውስጥ። ማለትም የሰርጉ ለታ ዘይነብን የሚያገባለት። ከዛ ቁጭ ብለው ሲወያዩ ሙሐመድ ተንቆራጠጠ፣ ወጣ፣ ሚስቶቹ ጋር ሄደ። ሁሉንም አያቸው፣ ጠየቀ፣ ሰላም ናችሁ አላቸው፣ ተመለሰ። 3 ጊዜ እንደዚህ ያደረገ። ሲያቸው 3 ሰዎች ቁጭ ብለው እየተጫወቱ ነው። ከዛ በጣም ተናደደና አላህ እንዲህ ብሏል አለ፣ እናንተ ሰዎች አላህ ወደ ነቢዩ ቤት ሳትጠሩ እንዳመጡ፣ ከተጠራችሁ ምግብ ከበላችሁ በኋላ ወዲያውኑ ተቤቱ ተበተኑ። ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ። ይሄ ነቢዩን ያስቸግረዋል። ሙሐመድ አይናፋር ነው፣ አላህ አያፍርም። ሚስቶቹን መቼም ቢሆን እንዳታገቡ፣ ሚስቶቹን ቢሞትም በህይወትም እያለ እንዳታገቡ አይቻልም። ይሄ ከባድ ኃጢአት ነው ብሏል አላህ።
አላቸው። ከፍ አድርገው ቁጥር 53 ላይ ያው ላንበበላችሁ አልኩትን። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ሲሆን ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ እንዳትገቡ አለ። ምክንያቱም እሱ የሰው ቤት ገብቶ ነው ሚስቱን ዜነብን አይቷት የወሰደው። እነሱም እሱ ቤት የሚገቡ ከሆነ ይሄ የሰርጉ ዕለት ነው፣ ዜነብን ያገባለት የተካሄደ ነው። ቁጭ ብለው ሲጫወቱ እሱ ሰው ቤት ሄደው ነው ሚስቱ ያን የነጠቀው። ቤቴ እንዳትገቡ ነው። ኦኬ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወቅ ቁጭ ብለው ሲጫወቱ እኮ ነው ሲጫወቱ። ይህንን አልሚቅባስ ሚን ተፍሲር ኢብን አባስ ሶስት ሰዎች ይላቸዋል አይሻን ስለማግባት እየተጫወቱ ነበረ። በቃ መሐመድ ያለን ተስፋ ካሁን በኋላ መሐመድ የኛ ሚስት አይቶ ከወደዳት መስጠትኛ ግዴታችን ከሆነ ያለን አማራጭ በቃ መሐመድ ሲሞት አይሻን ማግባት ነው ብለው እየተጫወቱ ነበር ይላል። እሺ እንቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ከቤቱ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። አላህ ነው ያለው ነቢዩ ያፍራል ብሏችኋል። ራሱ እኮ እየነገራቸው ነው። ልክ እንደዚህ ማለት እኮ ነው። ኢየሱስ እንዲህ ብሎኛል፣ እፎይ ያፍራል፣ ኢየሱስ ግን አያፍርም። ቲክቶኬ ላይ ምን ትሰራላችሁ? ውጡ ከቲክቶኬ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ ቤቴ እንዳመጡ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ እኔ አልናገርም እንደዛ ብዬ እንደማለት እኮ ነው። ይኸው በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ስትሆኑ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ፣ ትንሽ ከፍ አድርገው፣ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሙሐመድ የዘይድ ሚስት ሊያናገር ሲሄድ መጋረጃው ገለጥ ሲል ነው ሰውነቷን ያያት። መጋረጃው አልተሸፈነም ነበር። ስለዚህ ምን አለ? አሁን እሱ ምን አይነት ትእዛዝ ሰጠ? ዕቃንም ለመዋስ በመጣ ካሰባችሁ ምን ሆን አለባችሁ? ውጭ ሆናችሁ እንጂ ከመጋረጃ ፊት ለፊት መምጣት አትችሉም። ሚስቶቼን ማየት አትችሉም ነው። ኦኬ ቀላል። እሺ ይሁን። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህም መልእክተኛ፣ በደንብ አስተውሉ፣ የአላህም መልእክተኛ ልታስቸግሩ ሚስቶቹንም፣ ቅድም ያልኳችሁ ሚስቶቹንም ከእርሱ በኋላ ምንጊዜ እንድታገቡ ለእናንተ አይገባችሁ። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ሙሐመድ ምን አይነት ፕሪቪሌጅ ተሰጠው? የአንተ ሚስት ካየ ማግባት ይችላል። አንተ ግን የሱ ሚስት ማግባት አትችልም። ቢፈታትም ቢሞትም ማግባት አትችልም የሱ ሚስት። አያችሁ እንዴት እንዳሰራቸው። ይሄንን ህግ መጣስ ይቻላል ወይ? ይሄን ህግ መሻር ይቻላል ወይ? ይኸው ምዕራፍ ቁጥር 36 ላይ አላህና ነቢዩ የደነገጉትን ለማናችሁም መለወጥ የለም አለ። ታሪኩ ይሄን ይመስላል። በሐዲስና በተፍሲር ካስደገፍነው ደግሞ ራሱን የቻለ ድራማ ይሆናል። ይሄ ቁርአኑ ነው። እዚህ ላይ ተቃውሞ ያለው አለ። ዩቱብ ላይ ያላችሁ ሰላም ናችሁ? የዩቱብ ሰዎችን ሰላም በልልኝስ። ቆስጤ ቃል ቲክቶክ ላይ ያላችሁ ገብቷችኋል? ታሪኩ ቲክቶክ ላይ ያላችሁ በደንብ ታሪኩ ገብቷችኋል? ከገባችሁ አንድ ቁጥር፣ ካልገባችሁ ለቁጥር ጻፉልኝ። ታሪኩ ፍሰቱ በደንብ ገብቷችኋል? ያልኩበት ያስረዳውበት እያንዳንዱ ቁርአኑ ክፍል እንዴት እንደተያያዘ እያችሁታ ገብቷችኋል? ኤኒበዲ ማንኛውም ትክክል አይደለም የሚል ቻሌንጅ ሊያደርገኝ ይችላል። አንዲት ውሸት ተገኝቶበታል የሚል ቻሌንጅ ሊያደርገኝ ይችላል። በሐዲስና በቁርአን አልሄድኩበትም። በሐዲስና
በተፍሲር አልሄድኩበትም። በሐዲስና በተፍሲር ደግሞ ብዙ ነገሮች ይዟል። ይሄ ቁርአኑ ላይ ብቻ ያሳየዋችሁ ተቁርአኑ ብቻ ነው። ዩቱብ ላይ ያላችሁ ገብቷችኋል? ዩቱብ ላይ ያላችሁ ዩቱብ ላይ አሉ። እስቲ ያሳየን። ዩቱብ ላይ ገብቷችኋል? ታሪኩ በደንብ ተረድተውታል? ትምህርት እንዲሆንላቸው ነው። ዩቱብ ላይ ያሉት ገብቷችኋል? አሳየን እስኪ ቃል ቢኒ እንኳን ደህና መጣ። እሺ እሺ ዩቲዩብ ላይ እሺ ሚዩት ነህ። የአንተ ኔትወርክ ትክክል አለ ማለት ነው። እስኪ አሁን አንሳው። ሚዩት ነው። ኦራይት ያ እስኪ ዩቲዩብ ላይ እንግባና ዩቲዩብ ላይ እናሳያቸው። ዩቲዩብ ላይ ብሎ ለምንድነው ስትሪም የሚያሳይ? ኦኬ ዋቺንግ ላይ ኮሜንቶችን አላመጣለኝ። ምን እንደሆነ አላውቅም። ኔትወርክ የለም። ኧረ አላውቅም። እኔ እንጃ። ኮሜንቶቹን ማምጣት ነበረበት፣ አላመጣልኝ። ቆስ የቴክኖሎጂ ሰው ምንድን ነው? አይ ኔትወርክ ነው የሚሆነው። እኔ ጋር መጣልኝ አሉ። እየሰማችሁ ነው? አንዳንድ እየጻፉ ነው። አንዳንድ እየጻፉ ነው። ኔትወርክ ነው። ውጣና እንደገና እንትን በል። አንዳንድ እየጻፉ ነው። ገብቷቸዋል በደንብ ማለት ነው። በሐዲስና በተፍሲር የሄድንበት እንደሆነ ምን ያህል ገራሚ ታሪክ እንደሆነ ምን ያህል ጭዌ እንትን እንደተጫወተባቸው በጣም እንግዲህ መጽሐፍ ቅዱስ ሲናገር ንጹሕና ቅዱስ የሆነው ሃይማኖት እናት አባት የሌላቸው ማክበር፣ እነሱንም ደግሞ መንከባከብ፣ እነሱንም ደግሞ ወላጅ አልባ የሆኑትን እንደ አባት ማየት ነው። ሙሐመድ ግን ምንድነው ኮምፕሊት አብሩጌት ያደረገው የከለከለው ምንድነው? ወላጅ አባት ያላቸውን ጭራሽ ወላጅ አልባ ማድረግ ነው። ይሄ ደግሞ ከመጽሐፍ ቅዱስ ጋር ኮምፕሊትሊ የሚጣረስ ነው። ከመጽሐፍ ቅዱሳችን አስተምሮ ጋር የሚጣረስ ነው። ሌላኛው ሜይ ቢ መጽሐፍ ቅዱስ መክፈት ከቻልክ ቃል ያ ወደ 680 ሰዎች ዩቱብ ላይ ገብቶናል፣ በጣም ገብቶናል የሚል ኮመንት እያየን ነው። ስለዚህ ተረድተውታል ማለት ነው። አንዳንድ ቁጥር እየጻፉ ነው፣ እንደገባቸው እየነገሩ ነው ዩቱብ ላይ። ያ አንዳንዴ ካልገባችሁ በደንብ እንዲገባችሁ ነው ታሪኩ። በደንብ እንደዚህ ተተረዳችሁት ገባችሁ። ማንም ቻሌንጅ አያደርጋችሁም። ከዛ በኋላ ማንም ቻሌንጅ አያደርጋችሁም። አትሊስት ፍሰቱን ቁርአን ላይ ብቻ ነው ያሳየኋችሁ። ይሄን ደግማችሁ በደንብ ስሙት። ከዛ ደግሞ በራሳችሁ ሪሰርች ስሩ። መረጃዎችን እንደገባችሁ ዩቱብ ላይ ያዳምጡትና ሪሰርች ስሩበት። እኔ አሁን የቁርአን ፓርት ብቻ ነው ያሳየኋችሁ። በተፍሲር እና በሐዲስ ደግሞ ሲብራራ እጅግ በጣም ብዙ የሙሐመድ ያደረጋቸው ሄዶ ቀሚሷ ሲገለብ እንዴት ሰውነቷን እንዳየ፣ ዘይድ እንዴት እንደሆነ ኢቨን ዘይድን ሄዶ ራሱኑ ሚስቱን ሚስትህን ሂድና እኔ እንደምፈልጋት ንገራት ሲለው ዘይድ ሄደ። በቃ ቅር ብሎት ሄደና ምስኪን ዘይድ ሚስቱን ለአባቱ ሊድር ማለት ነው። አያት ሲያያት አላስቻለውም። በቃ ውበቷ ማረከኝ ይላል፣ መናገር አቃተኝ ይላል። ሙሐመድ አባቴ ይፈልግሻል፣ ሊያገባሽ ነው። ሚስቴ አባቴ እኮ ሊያገባሽ ነው ማለት አልቻለም። ሐዲስ ላይ ያለ እናየዋለን ይህንን እና አልቻልኩም መናገር ይላል። ወዲያው እንዲያይቻት እግሬ ማየት ጀመርኩ ይላል። እሷን ቀና ብዬ ማየት ስላልቻልኩ እግሬ ማየት ጀመርኩ ይላል። ሐዲስ ነው ይሄ፣ ተፍሲርም አይደለም። ሳኪክ የሆነ ዋና ግን ቁርአኑ ላይ ያለው በደንብ እንዲገባችሁ ስለፈለኩ ነው። ቁርአኑ ላይ ያለውን በደንብ ከገባችሁ ሐዲሱን እናመጣላችኋለን። ሜን ፓርቱ ቁርአኑ ላይ ያለው እኔ የምፈልገው ሞሮፍ ቁርአንን በቁርአን መፈሰር ነው የምፈልገው። ከዛ በኋላ በነገራችን ቀጥልሽ የተናገርከው ነገር በሙሉ ታሪኩን ማለት ነው እያንዳንዷን ቃል በቃል ቁርአኑን የፈሰረበትን እፎይ እዚሁ የከፈትኩላችሁ መጽሐፍ ላይ ገጽ 622 ጀምሮ
በጣም እያንዳንዱ ቁጥር እያስቀመጠ ተናገረው ከቁጥር 4 ከቁጥር 3 ጀምሮ እንደው በጣም ረጅም ስለሆነ በጣም የከበደኝን እኔ ሳነበው በጣም ፊል ያደረኩበትን እስኪ ላካፍላችሁ። እዚሁ መጽሐፉ ላይ የመሐመድ እንግዲህ ይሄ መጽሐፍ የሚባለው ወደ 1000 ፔጅ ያለው ነው። የዓለማቱ እዝነት ተብሎ የተጠቀሰ መሐመድ አዛኝ ሩህሩህ የዓለማት እዝነት ተብሎ የተጠቀሰ ነው። ኢማጂን ሚስታችሁን ሄዳችሁ እንደማገባት አንተ ንገራት። አስቡት፣ በጣም ከባድ ነው። ሄደህ አንተ ሌላ ሰው እንዲያገባት ሄደህ ሽምግልና ስትናገር በጣም ከባድ ነው አይደል? ይሄንን ቃል በቃል እዚህ ላይ በድፍረት ጽፈውታል። ያው ነብዩና ዘይነብ ጋብቻ በሚለው ቶፒክ ላይ ገጽ 627 ላይ ዘይነብ የቆይታ ጊዜዋን እንደጨረሰች የአላህ መልእክተኛ ዘይድን ሂድና እኔን አውሳት በማለት አዘዙት። ይህ ማለት እኔ እንደማገባት አሳውቃት ማለታቸው ነው። ዘይድ ረዳለው እንደታዘዘ ወደ እርሳቸው ሲሄድ ሊሄድ ሊጥ እያቦካሽ ነበረ። ከዚያ በፊት ሊጥ እያቦካሽ ነበረ እና ቀና ስትል አልቻለም። ከዛ ግርግሩ ማየት ጀመረ። ምዞር እንግዲህ ሚስ አስቡ፣ ሊጥ እያቦካሽ ነው ሲያያት በቃ በጣም አልቻለ። ልቡ ፍስስ አለበት። አባቴ የነበረው ሚስቴ የነበርሽው ሊያገባሽ ነው ብሎ ማለት አልቻለም። ሙሐመድ ድንገት መጣበት። አላመነውም። ሙሐመድም ድንገት መጥቶ የዛኑ ሰርጉን አደረገ። ሳንብበው ላንብብላችሁ። በጣም አስደንጋጭ ነው ጌታ በሚያውቀው እና እሺ። ከዛ ሊጥ እያቦካሽ ነበረ። ከዚህ በፊት በነበረችበት ትስስር ሀፍረት ስለያዘው ከዚህ በፊት በነበራቸው ትስስር ሀፍረት ስለያዘው ሊያያት አልፈለገም። ስለሆነም ወደ እርሷ ሀፍረት አይደለም ይላል፣ ሀፍረት ሳይሆን ውበቷን ይላል። ውበቷ ምኗ ልቤን አስደነገጠው ይላል። እና ቀና ብዬ ላያት ስላልቻልኩ ግርግሬ ማየት ጀመርኩኝ። ተልኮ ለአባቱ አባቴ ሚስቴ ሊያገባሽ ነው ማለት ስላልቻለ በቃ ሸመቀቀው። በነገራችን ላይ ማስተካከያ በጣም አስተካክለው አሰማምረው ያመጡት ነው። ከዛ ሊያያት አልፈለገም። ኢቨን ኢፍ በዚሁ ራሱ እንደማያስኬዳቸው ስለማያስኬድ ስለሆነም ወደ እርሷ በመቅረብ ጀርባውን ከሰጣት በኋላ ዘይነብ ሆይ ደስ ይበልሽ አላት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሊያገቧት እንደሆነ ነገራት። እርሷ ግን በጉዳዩ ከአላህ መመሪያ እስክታገኝ ምንም እንደማታረግ ገለጸች። ከዚያም ቤቷን ውስጥ ገብተው እየሰገደች ዱዓ አደረገች። ብዙ ሳይቆይ ነቢዩ እሷን እንዲያገቡ በቀጥታ የሚያዙ አንቀጽ ወረደ። ወዲያው ነው በቃ። ከዛ ነቢዩ ወደ እሷ ገቡ። መህሯን 400 ወዲያው መሐመድ መጣ እኮ መሐመድ ወዲያው መጣ አለ እሷ ጋር ቁርአኑ አወረዳለ። እንትን እኮ ነው ስላላመነው እኮ ነው። ሂድና ሚስትህን እኔ አገባታለሁ በልና ንገር የሚለው ገባ። ከዛ ሄዶ ይነግራታል አይነግርም ምናምን የሚለው ስላላሳመነው መሐመድ ወዲያውኑ ተከትሎ ከኋላ መጣ። አንደኛው ሐዲስ ላይ ድንገት ነው የመጣው የሚለው ወዲያውኑ ተከትሎ መጣ። ሂድና ዘይነብ ሚስት የነበረችውን እኔ አገባታለሁ፣ ሂድና አባቴ ያገባሻል በላት አለና አላስቻለውም። ከኋላ ተከትሎት ሄደ። ሄደን ሳንብበው ከዛ በኋላ እንግዲህ ገባ አገባት። መሐመድ ደገሰ። ከዛ በኋላ መጽሐፍ የታወቁ የሲራ መጽሐፎች የሚያስቀምጡትን ያስቀምጥና ከዚህ በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘይነብ ጋር ያደረጉት ጋብቻ ከጀርባው ያዘለው ጥበብ በዝርዝር ለመፈተሽ እንሞክራለን ይላል። ኢማጂን ከዚህ ትዳር ውስጥ አሁን ጥበብን በዝርዝር ስንፈትሽ ማለት ነው። በጣም የሚነሳው አርጊመንት which is በጣም ሌም የሆነና ነንሴንስ የሆነ ነው። ያን በደዋል መጽሐፉን ሳነበው ለምሳሌ ጉዲፈቻ ልክ ዘይድ ቅድም ምን ብለናቸዋል? በአባቱ ይጠራ ነበር አይደለ? የወላጅ አባትን ስም ስለሚያጠፋ ለዛ ተብሎ ነው። በአባቱ ስም እየተጠራ መጠራት የወላጅ አባቱ ስም አለማጥፋት እኮ ይቻላል፣ ማሳደግ ይቻላል አይደለ? ስሙን ስለሚያጠፋብን በዚህ የተነሳ ምን ብሎታል? አላህ መቀየር ፈልገዋል። ትልቁ ነገር ግን ልትማሩ ፈልገው ከመሐመድ በፊት አረቦች እንደዚህ አይነት ባህል ነበራቸው። አንድ ሰው ልጁ የሞተበትን አንስቶ ማሳደግ ይችል ነበር፣ በስሙ ይጠራ ነበር። ያንን ባህል ሁሉ መሐመድ አጥፍቶታል። እዚህ ላይ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም የቀድሞ የዘይነብን ረዲየላሁ ባል ዘይድን ወደ እርሷ በመላክ ሊያገቧት እንደሚፈልጉ እንዲነግራቸው ያደረጉት ሆን ብለው ነው ብሎ ያስቀምጡታል። ማን? ኢብን ሀጀር አላህ ይዘንላቸውና ነቢዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉት ምናልባት መናፍቃን መሀይባን ዘይድ ረዲየላሁ ዘይነብን የፈታት ተገዶ ነው የሚለውን አባባላቸውን ፉርሽ ለማድረግ በራሱ ፈቃድ የፈታት መሆኑን ለማሳየት ነው ይላሉ።
በጣም ከባድ የሆነ ትምህርት ነው የተማራችሁት። ከዚህ የገዛ ልጁን ይላል። የገዛ አባት ሆነ የገዛ ሚስቱን ዘመዱን ለማግባት ያወረደውን አሳይቻችኋለሁ። አንደኛ ዜነብ የመሐመድ ያክስት ልጅ ነች። አይቻልም ነበር ዘመድ ማግባት። አላህ መገለጥ አመጣልኝ የአክስቶች ልጅ ማግባት ትችላለህ ተብያለሁ አለ። የዘይድ አባት ነህ ሲባል አላህ መገለጥ አመጣልኝ የማንም የወንድ ልጅ አባት አይደለም ተብያለሁ አለ። ኧረ ወንጀል ነው ኃጢአት ነው ሲባል አይ አላህ መገለጥ አመጣልኝ ኃጢአተኛ አይደለህም ብሎኛል አለ። ኧረ ይሄንን ነገር አሻሽል ለውጥ ሲባል መሐመድና አላህ የደነገገው ለውጥ የላቸውም አለ። ከአራት በላይ ሆኑብህ እኮ ዜነብ አምስተኛ ነች ሲባል ከምዕመናን ሌላ ለአንተ ፈቅጄልሃለሁ ከአራት በላይ ማግባት ተብያለሁ አለ በዛው ዕለት። እና ከዚህ በፊት እኮ ግን አባቱ ትባል ነበር ሲባል ያኔ ባለማወቅ አባት ተብለህ የተጠራው ተሽሯል። አሁን ግን ወደፊት ትተባለ ነው ኃጢአት የሚሆነው፣ የበፊቱ ኃጢአት አይደለም አለ። የሰርጉ ዕለት ቤት ቁጭ ብለው ሲጫወቱ ያመነ ሴት ሁሉ ባልየው ከባል ጋር ያለችንም መሐመድ ካያት ማግባት ይፈቀድለታል ሲባል ወንዶች እንዴ ነገ እኮ የኔ ሚስት አይቶ ከወደዳት እኮ ሊወስድብኝ ነው፣ ስለዚህ እኛ ያለን አማራጭ መሐመድ ሲሞት የእሱ ሚስት መውሰድ ነው ተብለው ሲነጋገሩ መገለጥ መጣልኛልና የመሐመድ ሚስቶች መሐመድ ከሞተ በኋላ እንኳን ማግባት አትችሉም ብሏል አላህ አለ። ዜነብን እኮ መሐመድ ያገባት የወሰዳት የተመኛት መጋረጃ ግልጥ ሲል ሰውነቷን አይቶ ነው ብለው ሲነጋገሩ ማናችሁም እቃ ለመዋስ እንኳን እኔ ጋር ከመጣችሁ ከመጋረጃ ኋላ እንጂ ከመጋረጃ ፊት ለፊት መታችሁ ሚስቶቼ ማየት አትችሉም ማለት እንዳለ አጠራቸው። ይህንን ያልኳችሁ በሞላ ያዙ ጥቅሶቹን ሱራ 33 ሱረቱ አዛብ ላይ ነው ሁሉም ያሉት ጥቅሶቹ። ሱራ 33 4ኛው አያና 5ኛው አያ ላይ አስቀድሞ አባት ተብሎ ይጠራ ነበረ፣ ከአሁን በኋላ እንዳትጠራ የሚለውን ህግ አወረደ። ሙሐመድና አላህ የደነገጉት ማናችሁ መለወጥ አትችሉም ሲል ሱረቱ አዛብ ሱራ አዛብ 36ኛው አያ ላይ አወረደ። የዘይድን ሚስት በልብ ውስጥ ፈልጎ አላህ እንዳገባው ሱራ 33 37 ላይ አወረደ። ይሄ እኮ ወንጀል ነው ኃጢአት ነው ሲባል ኖ ኃጢአት ወንጀል አይደለም ብሎኛል አላህ ይሄ የሚል ሱራ 33 38 ላይ አወረደ። እኮ አንተ አባቱ እኮ ነህ በሱ ነው በአንተ ነው የሚጠራው ሲባል ኖ የወንድ ልጆች አባት አይደለህም ብሎኛል አላህ ብሎ ሱራ 33 40 ላይ አወረደ። ከአራት በላይ እኮ ሆኑብህ ተብሎ ሲባል አላህ የፈቀድከውን በእጆች የያዝከውን ፈቅጄልሃለሁ ብሎኛል ብሎ 33 50 ላይ ወረደ። ግን እኮ የአክስትህ ልጅ ነች ተብሎ ሲባል የአክስት ልጅን ብትሆን አላህ ፈቅጄልሃለሁ ብሎኛል ብሎ ሱራ 33 50 ላይ ወረደ። ቁጥር ብዙ ናቸው ሲባል ነፍሷን ያመነች ሴት ነፍሷንም ለመሐመድ መስጠት ከፈለገኝ ለአንተ ፈቅጄልሃለሁ ብሎኛል ብሎ አላህ አወረደ፣ መሐመድ አወረደ። የሰርጉ ዕለት ቤቱ ቁጭ ብለው ሲጫወቱ በቃ ያለን አማራጭ ሚስቶቻችን ነፍሳቸውን እንኳን መስጠት ከፈለጉ መሐመድ ከፈለገ መውሰድ ይችላል። ስለዚህ እኔ ሚስት አይቶ ከተመኛት መውሰድ ይችላል። ስለዚህ ምንድነው ያለን አማራጭ? እሱ ሲሞት ነው ያለን ተስፋ ምናምን ሲሉ አይሻንም ቢሆን እናገባለን ወይ እሱ ሲሞት ሲሉ መገለጥ መጣልኝ አለና ቤቴ ካልተጠራችሁ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ። እኔ አይናፋር ነኝ አላህ አይናፋር አይደለም ብሏል አላህ። ሚስቶቼንም እኔ ከሞትኩ በኋላም ማግባት አትችሉም ብሏል አላህ ብሎ ሱራ 33 ቁጥር 53 ላይ መጣ። በቃ እሱ የኛ ሚስት የሚመለከት ከሆነ ዘይነብንም ያገባት መጋረጃ ገልበጥ ሲል በእንትን ውስጥ አይቶ ስለሆነ እኛም የሱ ሚስቶች እናያለን ሲሉ ኖ ሚስቶቹን እቃ መዋስ እንኳን ከፈለጋችሁ ከሚስቶቹ
ከመጋረጃ ፊት ለፊት ማየት አትችሉም ብሏል አላህ ከመጋረጃ ኋላ እንጂ ብሎ ሱራ 33 53 ላይ ወረደ። እናም ዛሬ ላይ ያሉ ይቀሩታል ይህን ክፍል። ከዛ ሱራ 33 21 ይመስለኛል ሼክ ታደርግልኛለህ። ይህንኛውን ጥቅስ እርግጠኛ አይደለሁም። ሙሐመድ ከዛ ምን ተባለ? ሮል ሞዴል ተባለ። ለሰዎች ሁሉ በታላቅ ጸባይ ላይ ያለ ምሳሌ ተባለ። አይሻ ምን አለች? ሙሐመድ መደበቅ ቢችል ኖሮ ስሜቱን ማፈን ቢችል ኖሮ ይሄንን የቁርአን ክፍል ይደብቀው ነበር አለች በሐዲስ ላይ። ሄሩ ነው ቻሌንጅ የሚያደርገኛለ እኔ በል ማንኛችሁ አሁን ላልኩት እፎይ መጥቻለሁ። እኔ ሙባረክ። እሺ እንኳን ደህና መጣ። ምንድነው እሱ ቃል የምታነባዋለህ? እንኳን ደህና ቆየኸኝ። እና አሁን ላብራራለህ እኮ ነው ስለ ጋብቻ ትንሽ ላብራራለህ ብዬ አወራሁ ነበር እኮ አልሰማም እንዴ? ሶሪ ይቅርታ ሙባረክ። አንድ ሰከንድ እቺን ላንብባት። ሶሪ ይቅርታ። በጣም ሰፊ ነው። እዚህ ላይ በጣም ተዝቆ አያልቅም። እፎይ የነገራችሁ ጠቅላላ ከዚህ መጽሐፍ ላይ ላነብላችሁ ይችላሉ በጥልቅ ትንታኔ ማለት ነው። እዚች ጋር ግን የመሐመድ ስጋት ራሱ ምን እንደነበረ ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ይላል በደንብ ይታያቸዋል ብዬ አስባለሁ። በጊዜው ያቀለምኩት ቦታ በጊዜው የፈሩት የሰዎችን ምላስ ሲሆን የጉዲፈቻ ልጁ የፈታትን ሴት አገባ የሚል የሰዎች ምላስ ነበር የፈራው። ኢማጂን የጉዲፈቻ ልጁን የፈታትን ሴት አገባ በማለት እንደሚዘባበቱባቸው አላጡትም። ከዛስ አላህ የድርጊታቸው ነው በቁርአን አውስቶ የወቀሳቸው። የትኛው ሱረቱል አሕዛብ ሪሊ ይሄ አላህን የተናገረው ሪሊ ይሄ መገለጥ ነው። ጠበሪ እኮ በደምብ ጠበሪ ማንበብ የምንፈልጉ ቮሊም 39 ፔጅ 180 አካባቢ ላይ እንደዚህ ነገሮችን ታገኙታላችሁ። ጠበሪ ቮሊም ስንት ነው? ቮሊም 9 አይ ቲንክ ቮሊም ስንት ነበረ? ቁጥር 2 እና እስከ 5 አካባቢ ላይ ያለ ቮሊዩም 9 መሰለኝ። ቮሊም 9 ነው። ፔጅ 2 እስከ 5 አካባቢ አለ። ቮሊም 8 ነው አይ ቲንክ 8 የሚጻፍ ከቁጥር 3 እስከ 5 እንደዚህ ሙሉ ታሪኩ አለ። እኛ ወራ ነው 8 ነው መሰለኝ 8 የሚል እያየው ነው ወይ 8 ወይ 9 እንደዛ አካባቢ ላይ እንዲሁም ቮሊም 39 ላይም አለ ፔጅ 180 አካባቢ ምናምን አይ ዶንት ኖ። ይሄ ተፍሲር ራሱ ያስፈልጋል ብዬ አላምንም እኔ ቁርአኑ ራሱ ግልጽ ስለሆነ ማለት ነው። ሐዲስ ደግሞ በጣም ብዙ ሐዲሶች አሉ በዚህ ጋር በሐዲስ መስራት ይቻላል። ሐዲስ ላይ አለ ቆይቻለሁ እኔ ትንሽ ታሪኩን ካነበብኩትም ከዓመት በፊት ነው የገባሁበት። ለዛ አልተመቸኝም ለማንበብ ነበር። ኤኒዌይስ እና ቦስ በጣም ከሚገርመው ስቅስቅ ብሎ አልቅሰዋል። እዚህ መጽሐፉ ላይ ዘይድ ይህ ቁርአን ክፍል ሲወርድ ስቅስቅ ብሎ ነው ያለቀሰው። እና ኢብኑ ሀጀር ይህንን ሲያብራሩት ምን ብሎ አብራሩት? በቃ ያገኙ ትልቅ መጽናኛው ነው በቁርአን ውስጥ ስሙ መጠቀሱ። መጀመሪያ በጉዲፈቻነት አሳድገውታል። እና ዘይድ እንግዲህ በፈታት ጊዜ ሲል ዘይድ ስቅስቅ ብሎ ነው ያለቀሰው። ሆይ ለምን አለቀሰ ዘይድ ተብሎ ሲጠየቅ ሊቃውንቶቻቸው እነ ኢብኑ ሀጀር ምን አሉ? መጽናኛው ነው በቁርአን ስሙ ስለተጠቀሰ ነው አሉ። አይ ዶንት ቲንክ ሶ እኔ አይመስለኝም። ሚስቱ ማየት ብዙኝ መድረኩን ለእኔ ለቀቅ አድርጉታል። ቀና ብሎ ማየት ሚስቱን ከብዶት ምንድን ነው እሱ ተደስቶ ነው ይሉናል እንዴ? ሚስቱን አስረክቦ ንቃው እኮ ነው። በዛ ላይ እኮ በቃ እንትን አለች እኮ መሐመድ ካደነቃት በኋላ ተሰማት ገባ። ከዛ እኔ የተከበርኩ ነኝ አይነት ስታፍ እንትን ማለት ጀመረች እና በጣም የሚያሳዝነው ነው።
ያ እሷማ ታቅራራለች፣ በጣም አቅራርታለች። መሐመድ ግን ግፍ በጣም ከባድ ነው። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ኢብኑ ኡበይብ ኢብን ከዓብ ረዲያላሁ አላህ እንዲህ አይነት የቁርአን ምዕራፍ እንዳነብል አዞኛል ባሉት ጊዜ ማን ነው ባዩ? መሐመድ ለማ ለዘይድ አላህ ይህንን ቁርአን እንዳነብል አዞኛል ብሎት ልክ ሲያነብለ ዘይድ ምን አለ? ስቅስቅ ብሎ አለቀሳሉ። ያው ስቅስቅ ብሎ አለቀሳሉ። እኔ ራሱ አለቅሳለሁ። አስበዋል። አባቴ ብለህ ያልከው ሰውዬ ሚስትህን ሲቀማ፣ አባቴ ያልከው ሰው ሚስትህን ሲቀማ፣ ደግሞ እሱ ሰውዬ የሃይማኖት መሪ ሲሆን ባይዞ ያስገደለው እኮ መጨረሻ ላይ ታውቃለህ። ጦር ሜዳ ዞት ሄዶ እንዲሞት አድርጎታል። ጦር ሜዳ ያልኩት ነው እንዲሞት ያደረገው እና ስቅስቅ ብሎ አልቅሰዋል ነው የሚሉት። ስቅስቅ ብሎ ጆርዳን ዘምቷል። ዘይድ ብኑ ሀሪሳ ጆርዳን ሄዶ ነው የዘመተው። በአላህ መንገድ ሸሂድ ነው የሆነው። ታሪክ አደባልቅብኝ። እፎይ አስገደለው ትላለህ እንዴ? አሁን አባት ሚስትን ቢነጥቅህ እንዴት ነው እሱ? ሙቤ እኮ በቃ አሁን ላስረዳ። እፎይ እስቲ ታሪኩን ንገረኝ እስቲ ከመጀመሪያው። ታሪኩ ዘይድ ብኑ ሀሪሳ ታላቅ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባን ዘይድ ተብሎ ነበር የሚጠራው በፊት። ዘይድ ቢን ሐሪስ ከመባሉ በፊት ማን ነበር በፊት ስሙ? ዘይድ ኢብኑ ሙሐመድ ይብሉት ነበር። ዘይድ ኢብኑ ሙሐመድ ይባል ነበር። እሺ የሙሐመድ ልጅ ማለት ነው። ቀጥል። አባቱ እሱ ጠፍቶበት በፍለጋ ሲመጣ መካ አካባቢ ያገኘውና ልጄና ከኔ ጋር ሂድ ሲለው፣ ዘይድ ደግሞ ጀግና ሰሃባ ነበረ። እነ ቢላል ሲሰቃዩ፣ እነ አማር ሲሰቃዩ ወንድ የሆነ የቁረይሽ ጎሳ አባል ዘይድን ማንም አይነካውም ነበር። ኃይለኛ ነበር በጦርነት ማለት ነው። ይሄ ሰሃባ አሁን እንዳልከው ታሪኩ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ቀምተውት ሳይሆን እሱ አግብቷት ነበረ። ዘመዱ ነች አለ መሐመድ የመሐመድ ዘመድ ነች አለ። ዘይድ ብኑ ሐሪሳ አግብቷት ነበር። ከዛ ከዘይድ ጋር ሲያስማሙ ሲቀር ዘይድ ፈታት እችን ሰሃቢት ማለት ነው። ረዲየላሁ ዐንሃ ሰላም በሷ ላይ ይስፈት። አትዋሽ። ዘይድ ሲፈታት አትዋሽ። እሺ ፈታት። እሺ አንተ ባልከው መንገድ እሺ ፈታት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ቆይ ባለፈውም ነግሬህ ነበር፣ ሴት በምን አይነት መንገድ መግባት እንዳለብን አስተምረናል። ከመፍታቱ በፊት አይደለ መሐመድ የተመኛት? ከመፍታቱ በፊት ነው ወይንስ ሳይፈታት ነው መሐመድ የተመኛት እንትና ዘይነብን? ቆይ አንተ ነብዩ መሐመድ እንዴት ሴትን ልጅ ይመኛሉ ብለህ ታስባለህ? የጀነት ዋና እኮ ናቸው። ስለ 72 ላይ እኛን እያወሩ ቆይ መመኘት ብቻ ሳይሆን እባክሽ ነፍስ ስጭኝ ለእኔ ብሏት አውሻየው መመኘት ብቻ ሳይሆን አሳይሃለሁ። ተረጋጋ፣ ፓኒክ አታድርግ። አንድ የተከፈተውን አሁን አንብብ፣ ይህን ክፍል ብቻ አንብብ። ቀጥል፣ አንብብ አንብብ። ሙባረክ ጉንፋን ይዞኛል፣ ቃልዬን አንብብ በለው። እኔ ራሱ ድምፄ ተዘጋግቷል። ዛሬ እያቃተኝ ነው። መጫወጫዋል ስበል አንብብ። ሙሉ ቶፒኩ አይታየኝም። እኔ ምን ብዬ ነው የማነብልህ? ላስረዳህ። እሺ ላንብብልሽ። አዳሚዎች ከስር እየተከታተሉኝ ነበር። ላንብብልህ። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና በደንብ አስብ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና
አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድ ፈቷታል። እዚህ ጋር አልፈታትም። ዘይድ ፈቷታል። ዘይድ ከፈታት የዘይድ ሚስት ተብላ ትባላለች እንደ ዘይድ ከፈታት ዘይድ ፈቷትና ነቢዩ ሰለላሁ ዐለይሂ ወሰለም አገቧት። ሙባረክ ደክሞኛል፣ መጫጫ አልፈልግም። አታዳምጠኝ ሆነ አወርድሃለሁ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ እሺ፣ መሐመድ በነፍስ ውስጥ የደበቀው ምንድን ነው? መሐመድ በነፍስ ውስጥ የደበቀው ምንድን ነው? አንተም በነፍስ ውስጥ የደበቅከውን እኔም በነፍሴ ውስጥ የደበቅኩትን አላህ እንጂ ማንም አያውቅም። እንዴት አወቅ? መሐመድ በውስጥ ውስጥ የደበቀውን በምን አወቅ? አንተ ፕሊስ አስወርዳለሁ። እኛ ትጮህ እንዳጮህ ካሁን በኋላ ክፍሉ እያወራ ያለው ስለ ጋብቻ ነው፣ ስለሌላ ተአምር አይደለም። ኒኩለር ስለመስራት ወይንም ደግሞ ሌላ ተአምር አይደለም። አላህ የሚገልጠው ሆኖ አንተ ደብቀሃል እያለው ነው። አላህ እኮ ገልጦታል። ብዙ እየፈታልህ እኮ ነው። በደንብ አስተውል። አላህ ገላጭ ሆነን በደንብ አስብ። አላህ ገላጭ ሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ከፈታት እኮ እንዳፈታት ማለት አይጠበቅበትም። ፈቷት ቢሆን ኖሮ እንዳፈታት የሚባለው ስላልፈታት ነው። ሙሐመድ እሺ ሰዎችን የፈራው ለምንድን ነው? መልስልኛ። አላህ ሱብሓነሁ ወተዓላ አዋቂ ነው። ድብቁንም ግልጡንም እውነቱንም ስለሚያውቅ አዋቂ ነው። የህፃኑን እኔ ምን አገባኝ? በእናትህ ያልጠየኩት መልስ በቃ ሚታርክ መደናቆር አልፈልግም። ሪያማቶ አስገባ ይሻላል። አዳሚዎችን ላስረዳቸው። በቃ ሚታርክ ኔክስት ከሰር ነው የምትሆነው። ሚታርክ ኦራይት። ምንድን ነው ያልከው ቢኒ? ታስገባ ይሻላል። ታሪኩም አልገባውም፣ የሚናገረውም ነገር ጥሩ አይደለም። ያልገባውን ነገር ነው ለመናገር ሞክረው ልጁ ማለት ነው። እና ቅድም ደግሞ ያው የቅድሙ ታሪክ ላይ አይ ቲንክ በዓለም ላይ የመጀመሪያ ይመስለኛል። ከዛ በኋላም ያለ አይመስለኝም። ሰው ለገዛ ሚስቱ ሽማግሌ ሆኖ የተላከበት ታሪክ እኔ ሰምቼ አላውቅም። ለመጀመሪያ ጊዜ ይመስለኛል። እና ይሄን ግፍ ቅድም ዴር ሲያነበው ደግሞ ከዚህ ጥሩ ትምህርት ተምረናል ይላሉ። እና እኔ መሐመድም ሆነ ሙስሊሞች ግፍን አያወግዙ። ለምንድን ነው የማታወግዙት? ግፍ እኮ ነው፣ ትልቅ ግፍ ነው የተደረገበት ዛይድ ላይ። ይሄን ማውገዝ ሲገባችሁ እንዲሁም ከዚህ የምንማረው ብላችሁ ከዚህ ትምህርት ትወስዳላችሁ። ሼም ነው በእውነት የግፍ ግፍ ነው። ልጅ መሐመድ ካደረገው በቃ ምንም ችግር የለውም እኮ ለዛ ነው ኤቭሪቲንግ መሐመድ ያደርገው እንጂ ችግር የለውም እነሱ ጋር ሂውማኒቲ የሚባል ነገር የለም እነሱ ጋር ምንም ቢሆን ግፍም ሲፈጽም ምንም ችግር የለውም። ቀጥል። አንዴ ተፍሲሩን ግለጥልን። አንዴ ቃል ተፍሲሩን ቀጥል ቢኒ። ተፍሲሩ ላይ ያ ደግሞ ቤቱ ሲገባ እንትን ላይ ኢቨን ከቲር ላይ ዊዛውት ፐርሚሽን ነው ብሎ ነው የሚገባው። ያለ ፈቃድ ዝም ብሎ ዘው ብሎ ገባ። ከዛ የሰርግ ስነ ስርዓቱ ነው የተደረገው። ኢቨን እሱ እያወራት እያለ ማለት ነው። ይሄ ትልቅ ግፍ የተደረገ ነገር ማውገዝ አለባቸው። ማንም አደረገው ማንም ትክክል አይደለም። የገዛ ልጁን ሚስቱ ጋር ሽማግሌ አድርጎ የሚልክ ሰው ይሄ ግፈኛ ነው። እውነት ለመናገር ሚስቱን መነጠቁ ሳያንስ ሚስቱን መውሰዱ ሳያንስ መልሶ ደግሞ ሂድና ሽማግሌ የሆነልኝ ፕሮፖዝ አርጋት ነው ያለው። ሄደ ፕሮፖዝ አርጋት እኔ ላገባት እንደምፈልግ ነው ኢቨን ከቲር ቃል በቃል ብሎ ያስቀምጠዋል። ይሄ በጣም ግፍ ነው። እንዲህ አይነት ዝም ባል እንትናና እሺ ቀጥል። ከፍ አድርገው። እሺ ቆርጦቤ ነው። እሺ ከፍ አድርገው ቀጥል ቢኒ። ልጅቷ የገባች ልጅ ስላለች እሷ ካወራሽ ብዬ ነው። እስቲ እሙ ማነው የሚላት? እሙ ስራ ነው የምትባዩ። እስቲ ማይክሽ ነው። እሺ ኖ እችን ክፍል አንብበው ቅድሚያ። ዘይድ እንትና ሀርሽ እንዴት እንደሆነችበት ዘይነብ። ምክንያቱም መሐመድን ካየች በኋላ መሐመድ ካደናነቃት በኋላ ዘይድ እናቀችው።
ምክንያቱም መሐመድ ካያት በኋላ ያለው ራሱ የአላህ ልብን የመቀየር ይህን የመሰለው ውበት አሳይታኝ ምናምን ብሎ ተመሳሰጠባት። ከዛ ጮቤ ዘለለች መሐመድ አደንቆኛል ብላ። ከዛ እንትን አናቀችው። እኔስ ቀጥል። ያ እኔ እዚህ ጋር ጮክ ብዬ ማንበባችን በእንግሊዝኛ ሰዎች አሉ። እንግሊዝኛ ማንበባችን እሺ፣ ዝቅ አድርግልኝ ትንሽ ቃል ዝቅ አድርግልኝ ነው ያልኩህ። ተቃራኒ ይሄ ክፍሉ እንግዲህ ሙሉ ታሪኩ ነው የሚተርከው። A group of commentators, including Al-Tabari, others that the Prophet, peace and a blessing be upon him, had developed fondness for Zainab bint Jash, who was married to Zayd. He was eager for Zayd to divorce her so that he could marry her. Muhammad, look, eager ያደርግ ነበረ። ማን እንዲፈታት? ዘይድ እንዲፈታት። ይመኝ ነበር በልቡ ማ ሙሐመድ። አባታችሁ ሚስታችሁን እስክፈቱ ድረስ የሚመኝ Then when Zayd informed him that he wanted to separate from her, complaining of her harsh speech, disobedience, verbal abuse, and arrogancy regarding her lineage, the Prophet said to him, fear God. Look, ከዛ ሙሐመድ ሄዶ ይጠይቃታል። በሌላ እንትን ላይ ሄዶ ካያት በኋላ ምን ሆነች? እንትና ዘይነብ በዘይድ ላይ ሀርሽ ሆነችበት። አለመታዘዝ፣ በቃላቶች መሳደብ። እኔ የመጣሁት ከተከበረ እንትን ነው ሊኔጅ ነው የመጣሁት እኔ ቤተሰቦቼ ዘሮቼ ምናምን ነገር ማለት ከመሐመድ ጎሳ ጋር ዘመድ ስለሆነች ማለት ነው። ጣል ጣል አደረገችው። ጣል ጣል አደረገችው ማለት ነው። መሐመድ ደግሞ በልቡ አስቀድሞ ምን ይል ነበር ይላል? ይመኛት ነበረ። ምን ለማድረግ? he was eager for Zayd to divorce her so that he could marry her. ሊያገባት እሱ ደግሞ ይመኝ ነበር፣ ይጓጓ ነበር ከልቡ መሐመድ። ለዛ ነው ሰዎችን የምትፈራ ሆነ በልብህ የምትደብቅ እኔን ልፈራ ሲገባ ይለዋል። በልብ ውስጥ የደበቀው ምንድን ነው? ዘይድ እኔ ወድጃታለሁ፣ ፍቅሬን ገልጬላታለሁ፣ እሷን ሲፈታት እኔ ያገባታለሁ እያለ ዘይድ ደግሞ ሚስቴ አንተ ካደነካት በኋላ እኔን ጣል ጣል እያደረገች ነው ውሰዳት በቃ ሲለው ሰዎችን ይፈራና ደግሞ መልሶ ምን ይላል? ያዛት ያዛት አትፍታት ይላል። ጠበሪን ክፈትልኝ ሁለተኛውን ተፍሲር ምን ይላል? ያዛት ያዛት አይነት ስታፍ ይላል ማለት ነው። ይሄ ጤናማ ነው? ይሄ ጤናማ ነው? እዚሁ ላይ አድርገው ወይም 310 ይሄ ጤናማ ነው ወይ? 310 ይሄ ጤናማ ነው ብላችሁ ታምናላችሁ? እንደዚህ አይነት ድርጊት እንደዚህ አይነት ነገር ትክክል ነው? ፈጣሪ እንደዚህ ያደርጋል? ሎክ ዘመዱ ነች ብያችኋለሁ። One day, the messenger of God, may God bless him and guarantee him peace, went out to see her. ዘመዱ ነች። አንድ ቀን ሙሐመድ ሊጎበኛት ሄደ፣ ሊያያት ሄደ ማለት ነው። ኬት ጋር እንደጀመርኩ እንትን ይልብኛል። ትንሽ ከፍ ልበል ቆይ። ነገር The prophet, may God bless him and guarantee him peace, had married Zayd bin Haris to Zainab bint Jash, his cousin. ከዝኑ ነበረች። ማንን አጋባት? ሙሐመድ እና ዘይድ ከዝኑን ያክስቱ ልጅ የገዛ ልጁን አጋባቸው። ሙሐመድ ከዛ ከተጋቡ በኋላ ምን አደረገ ሙሐመድ? One day, the messenger of God, may God bless him and guarantee him peace,
guarantee, okay, went out to see her. And there was curtain of her at the door. And the wind lifted the curtain. Curtain, no? And she was unveiled in her room. ራቁቷን ነበረች። የሆነ ጨርቅ ነገር መጋረጃ ነገር ነበረ። ውስጥ ምን ነበረች? ራቁቷን ነበረች። ራቁቷን ነበረች። ከዛስ the prophet, may God bless him and guarantee him peace, was impressed by her. ተደነቀ፣ ተመሰጠባት። በቃ ቺን የመሰለች ነው ራቁቷን ሲያያት በቃ አልቻለም። ማሜ ለሃጩ ተዝረከረከ። እንደዚህ ለሃጩ እንደዚህ መፍሰስ ጀመረ ማለት ነው። አልቻለም ማሜ ራቁቷን አያት። ለሃጫ አልቻለም ማሜ በቃ ተዝለበለበ ማለት ነው ራቁቷን ሲያያት። ከድጃም እኮ እንደዚህ ነው። ልብሷን አውላልቃ እኮ ነው ነብይ ያደረገችው። በቃ እየቃዠ ባለበት ሰዓት ግራ ጭኗ ላይ ቀኝ ጭኗ ላይ መሀል ጭኗ ላይ ያስቀመጠችና ይታየኛል ሊጨምቀኝ ነው ሲል ና እባክህ ብላ ቀሚሷ ውስጥ ወሸቀችው እና ምን ይታየሃል አለችው። ከድጃ አሁን ምንም የለም ሄዷል። አሁን የሚታየኝ ትልቅዬ ራቁቷን ስትሆን ራቁቷ ውስጥ ሲገባ ሌላ ታምር ውስጥ ገባ። እግዚአብሔርን የምታመልከውን ማን ሳለው? ማርያም አዳምጥ። እዚህ ጋር አዳምጥ። ወይ መንፈስ ተጨነቀብህ አውቃለሁ። እዚህ ጋር አዳምጥ። ከዛስ ማሜ ሊሾፍ ሄደ። መጋረጃው ገለጥ አለ። ራቁቷን አየ። አልቻለም። በቃ ማሜ በቃ አልቻለም። 50 ምናምን ሽማግሌው እቺን የመሰለች ነው ያጋባሁት ለልጄ እንዴትም ብዬ ስላታለሁ አለ። ከዛ ሴቱ ጋር ነበርኩ። the prophet may God bless him and guarantee him peace was impressed. Okay, when this happened, she became disliked by another man. He came and said, "Oh messenger of God, I want to divorce my wife and what is wrong with you?" ምናምን ከዛ ዘይድ የሚመጣበት ነው። ሌላ ሄት ጋር ነበረ እንትን ረሳሁት። መሐመድ የሚናገረው አለ አላ ልባችንን የሚቀይረው የሚለው ቁርጡቢ ላይ ነው፣ እዚኛው ላይ ነው ረሳሁት። ብቻ እንትን ይላል። የሚገርመው አሁን ያለፍከው ቦታ ሊታለፍ የማይገባው when this happened ይልና ከዛ በኋላ እሷ በማንኛውም ማን የሰላቸው አስረዳኝ። የምታመልካቸውን ፈረንጅ አንዴ በማንኛውም ወንድ ዲስላይክ ተደረገች። ማንም ወንድ ሊወዳት አልቻለም። ከዛ በኋላ ይሄን ያደረገው ማን ነው? አላህ። በቃ ልክ ለመሐመድ ሲሸልመው ከዛ በኋላ በማንኛውም ወንድ ዲስላይክ ተደረገች ይላል፣ ዘያድን ጨምሮ ማለት ነው። ስለዚህ ስራውን እየሰራ ያለው ማን ነው? አላህ የሚባለው አምላክ ማለት ነው። ጠበሪ እንትኑን ሳይቱን ልላክል እንትኑን ምን ይላል? በልቡ የደበቀው የሚለውን ሲያብራራው እሱ እንዲፈታት ማለት ዚያድ ሚስቱን እንዲፈታት በልቡ ይመኝ ነበር። እሱ ነው ኮንሲል ያደረገው ብሎ አስቀምጦታል። የሰው ሚስት ልጁ ሚስቱን እንዲፈታ ይመኝ ነበር መሐመድ ማለት ነው። እንደዛ ብሎ ነው ያስቀመጠው። እሱን ኮንሲል ምናምን ብለህ ብታደርገው ሊያመጣልህ ይችላል። እንደዛ ይላል። እንደገና ደግሞ ቆርጦቤም ይላል፣ እሱን ሌሎችም ይላሉ። ያ ምንም ችግር የለም ብለዋል። ጠበሪ ላይ ደግሞ አንድ ቀን እንኳን ተጋጭተን አናውቅም። ይሄ ነገር ሀፕን ከመሆኑ በፊት አንድ ቀን ተጋጭተው እንደማያውቁ እዚህ ጠበሪ ላይ አስቀምጧል። ባይዘው ሁለቱ እንትኖች ይለያያሉ። ቁርጥቢ ያው ከዛ በኋላ ሀርሽ ሆነችበት ምናምን ይላል። ጠበሪ ግን ምንም ችግር አልደረሰ፣ በሁለቱ መካከል ምንም ችግር እንደሌለ ያስቀምጣል። ኤኒሃው ለማንኛውም ግን ስራውን ቁርጥቢማ እንትኑንም እኮ 15 እንትኖቹን ያስቀምጣል። ከዛ በኋላ ለመሐመድ ብቻ የተፈቀዱ ሚላቸውን ፕሪቪሌጆችን 15 ተሰጥተውታል። ያለ ጥሎሽ ማግባት፣ አንድ ያገባህትን እሱ ከፈለገ መውሰድ። ልጠይቅ መልሱልኝ። ክርስትና ልቀበል በቃ እንዳታስገብቱ። በቃ ሙባረክ ፕሊስ ከስራ የሚማር በቃ ከ15ቱ ፕሪቪሌጅ 10ኛው ፕሪቪሌጅ ምንድነው መሰላችሁ? መሐመድ ሚስታችሁን አይቶ ከተመኘ ያ ባል የመፍታት ግዴታ አለበት። መሐመድ ደግሞ እሷን የማግባት መብት አለው ነው የሚለው። የሰው ሚስት አይቶት ከተመኘ
ይሄን ፕሪቪሌጅ ነው የተሰጠው። ከ15 ናቸው 16 ፕሪቪሌጆች፣ ከዛ ውስጥ 10ኛው እንደዛ ነው የሚለው። በጣም ይሄ ግልጽ የሆነ መሐመድ ከራሱ ከልብ ወለድ ለራሱ ፍላጎት ያመጣው ሀሳብ እንደሆነ ይታወቃል። ይህን እኔ እንዴት መጽሐፍ ብለው የአምላክ መገለጥ ብለው እንደተቀበሉት አላውቅም። ከዚህ በላይ ግልጽ የሆነ ነገር እኮ መልእክት ሊተላለፍላቸው አይችልም። ከዚህ በላይ ሊነግራቸው አይችልም። መሐመድ አይናቸው ታውሮ ካልሆነ በስተቀር መቼም ይህን መገለጥ ነው ብለው ከአምላክ ነው የመጣው ብሎ መያዝ ይከብዳል። መንፈስ ከባድ እኮ ነው። አጋንንት በጣም ከባድ ነው። አይምሮአቸውን ደፍኖ ስለያዛችሁ ለእኛ እኮ ነው በደንብ አድርጎ የሚገለጥልን እንጂ እነሱ እኮ ተዘግቶባቸዋል። አሁን እንዳያስተውሉ እያዩ እንዳይረዱ አይምሯቸው ወጥሮ ይዟቸዋል። እያዩት ስቲል እያዩት አሁን በቃ ዝም ብሎ ኬርለስ ወይም ዝም እንደዛ ነገር ነው። አብዱ ጥያቄ አለኝ። አርጊው ታደርጋለህ ያነሳ ነው ፖይንት ላይ የማርያም ስዕል ወይም የማን ነው የሳለው? ከየት ነው የመጣው? መካ ውስጥ በነበረ ሰዓት ላይ መሐመድ የማርያምና የኢየሱስ ስዕል ብሎ ያወጣው ማን የሳለውን አውቆ ነው የማርያም ስዕልና የኢየሱስ ብሎ ያወጣው ከመካ እንትን ውስጥ። አይ አባባሌ እናንተ ናችሁ እኮ ፎቶ ነው ያላችሁ እኮ መሐመድ የማርያምና የኢየሱስ ነው ብሎ ከመዲና መካውያንን አሸንፎ እንትን ሲል መካ የአብርሃም ሁሉ ስዕል አለበት እያለ ሲያወጣ የነበረው በምን አውቆት ነው? ማን ስሎ አስቀምጦ ነው? አሁን እኮ ጥያቄ ነው ያንተን ነው የተጠየቀው እንጂ አሁን ሌላ አይደለም። ሲጀመር ማንም ይሳለው ከህይወት ጋር ምን አገናኘው? እሱ ማንም ይሳለው አበበ ይሳለው ጫላ ይሳለው ቆይ ማርያምን አበበ ይሳላት ጫላ ይሳላት ከአንተ ከሳሊው ጋር ምን አለ? ተሳለሽ ከሳሊው ጋር ነው የምፈልገው። ማንም ይሳል አበበም ይሁን ጫላም ይሁን ቶሎሳም ይሁን ሰውየውን የፈለግከው ወይስ ምንድን ነው ፖይንት እዚሱ ላይ? ወጣ ምንም ሰብስታንስ ያለው ጥያቄ እንኳን ብትጠይቁ ሰብስታንስ ያለው ጥያቄ ሚጠር አንዳንዴ የሚጠየቅ ጥያቄ እንኳን እወቁ። ዶግማቲክ የሆነ ጥያቄ እንኳን ቢሆን ማትሪስ አለ አይደለም ጫና ያለ ጥያቄ ቢሆን እሺ፣ ማን ይሳለ? ሰውዬው ሰንበዲ ነው ይሳለ። ሰዋት ተዛ ወዲያ ምንድን ነው አርጉመንት? ኔክስት ምንድን ነው ፖይንት? ከዛ በኋላ የለም። ለእንትን ትልቅ ፖይንት አይደለም ሆናት አርጉመንት የሚነሳበት ኔክስት ያልሆነን ነገር ነጥብ ብላችሁ አታንሱ ወገኖቼ፣ ዘመዶቼ። ቴሌግራም ላይ ክፈትና ያለው ነገር ውሸት እንዳይመስላቸው ጠበሪ ያለው ካስፈለገ እችን እስኪ አንብብላችሁ። በጣም አሳዛኝ ታሪክ ነው እና ምን ይላል መሰላችሁ? ለዝንት ዓለም በሰው ልጅ ዘንድ ሲነበብ በሚኖረው ቁርአን ሱረቱል አሕዛብ 37 ላይ እንግዲህ 33-37 ላይ ማለት ነው ከፍ ሲል እንደተጠቀሰው እንዲያውም ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ስም ማጥፋት በአጋላጩም የሰውን ሀፍረት ዘይድ ሚስቱን እንዲይዝ ከመፍታት እንዲቆጠብ አላህን እንዲፈራ ነበር የመከሩት። ኢማጂን ይሄ ለዘላለም የሚነበብ ያልተፈጠረ የአላህ ቃል ውስጥ ማለት ነው። ሰውን ፈርቶ መሐመድ ምን ብሎ ነው ዘይድን የመከረው? እኔማ የማደጎ ልጁ ሚስት አገባ እባላለሁ ብሎ ሚስቱን እንዲይዝ ነበር እንዲፈራ ነበር የመከረው። ይህንን ደግሞ ማነው ኢብኑ አብር እንደጻፉት ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን ማየታቸው አዲስ ነገር አይደለም ብሎ አስቀምጦታል። ኦኬ፣ ግን እኔ ትልቅ ጥያቄ የፈጠረብኝ ነገር አለ። ቁርአኑ ምን ይላል መሰላችሁ? ዘይድ ሚስትህን እንግዲህ ለመፍታት ልብህ ላይ ያለውን በመደበቅህ እቃወመሃለሁ ይላል ቁርአኑ የወረደው። ሰሂህ በሆነ አሐዲስ ደግሞ አይሻ መታ ምን ትላለች? እዚሁ ላይ ሙስሊሞች ይሄንን እንቆቅልሽ ለመፍታት የሙስሊም ልሂቃን የማይፈነቅሉት ድንጋይ የለም። እሺ ምን ይላል እዚህ ጋር ደግሞ? ይህ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን ረዲየላሁ ዘይነብን እንደሚፈታትና እርሳቸው ሊያገቧት እንደሚችሉ በቀጥታም ባይሆን
ተገልጾላቸው እንደነበር ያሳያል ብሎ 4 ነጥብ ካደረገ በኋላ ይሁን እንጂ ይህ ጉዳይ እጅግ ስላስፈራቸው ለሰዎች ከመግለጽ ተቆጠቡ አለ። ምን ስላለው መሐመድ እጅግ አስፈርቶ ለሰው ከመግለጽ ተቆጠበ። ስለሆነም ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን እንዲያገቧት መታዘዛቸውን እንጂ ለእርሷ ወይ ደግሞ መናፍቃን እንደሚሉት ፍቅርና ስሜት ኖሯቸው ያልነበረ መሆኑ ይታወቃል። ስለዚህ ፍቅር ስሜት ኖሮ ሲሆን አላህ አዞት ነው ይህንን ያደረገው ብለዋል። እዚሁ ጋር ደግሞ ማለት ነው አይሻ ምን ትላለች? እዚሁ ጋር የምእመናን እናት የምትባለው ፔጅ 27 ላይ ከዚህኛው ገጽ ቀጥላችሁ ደግሞ የምእመናን ሻረድ ያለው እንዲህ አለች። መሐመድ ሰለላሁ ዐለይሂ ወሰለም ከሚወርድላቸው የቁርአን የተወሰነውን የሚደብቁ ቢሆን ኖሮ ይህን አንቀጽ ይደብቁት ነበረ። ኮንትራዲክት ያደርጋል። በጣም ኃይለኛ ኮንትራዲክት ያደርጋል። መሐመድ ስለደበቀ ነው ሌላ ቁርአን የወረደው። ደግሞ ለምንድን ነው የሚደበቀው? በጣም ሼም ይዞታል። በጣም አሸማቃቂ መሆኑን ያውቁታል። እነሱም ራሳቸው እዚህ ላይ እኮ አስቀምጠውታል። እውነት ለመናገር ብለዋል የጉዲፈቻ ልጁን የፈታትን ሴት ማግባት ለአንድ ሰው ከባድ መሆኑ ይታወቃል ብለዋል። ይሄ ኦብቪየስ ነው፣ እኛ አይደለንም። መጽሐፉ ላይ በግልጽ አስቀምጠውታል። ግና አለ ይህ ትእዛዝ የመጣው ከዓለማቱ ጌታ ከአላህ ስለሆነ ነው። አሸማቃቂ ነገር ነው። ስለዚህ መሐመድ የሚደብቅ ቢሆን ኖሮ ይህንን አሸማቃቂ ነገር ይደብቅ ነበር ብላ ግን መሐመድ አይደብቅም ብላ ተናግራለች። ያ ምንድነው እሱ ግልጽ ለማድረግ ያህል እንግዲህ መሐመድ ቀደም እንዳልኳችሁ አንደኛውን ችግር አንደችኛው ያወጣችበት እሷን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ወደ 10 ነው የመጡበት በዚህ ጉዳይ ላይ ማለት ነው። ጭንቀት ነው የሆነበት። እንዳይተው ደግሞ ወደዋታል። ራቁቷን አየ፣ አልቻለም፣ ተወሰወሰ። ራቁቷን አየ። ኦ አላህ የሰዎችን ልብ ምቀይር፣ ኦ አላህ ልብ ቀያሪው አለ። በቃ አልቻለም። ኦ አላህ የኔን ልብ እንዳቀይር አስበሃል? የሰው ሚስት ራቁት አይተህ ስትወሰወስ ይሄ ጤናማ አይደለም። የእስላም ስኮላር ያሲር ቃሪ በዚህ ክፍል ላይ በጣም የሚገርም ነገር ነው የተናገረው እና እንደዚህ አለ። ይሄ ክፍል አለ እስልምና ውስጥ ካሉት ከባዱ ክፍል ይሄ ክፍል ነው አለ እና ብዙ ሰዎችንም ጥርጣሬ ውስጥ የተሆነው አለ እና በጣም ለመፍታት የሚያስቸግር ነው አለ። ደግሞ ከባድ የሚያደርገው አለ ቁርአን ላይ መገኘቱ ነው አለ። ኦኬ ሐዲስ ላይ ቢገኝ ኖሮ ዳይፍ ምናምን ብለው ሊያስወግዱት ነበር እና በጣም ከባድ የሚያደርገው ውስብስብ የሚያደርገው ቁርአን ላይ መሆኑ ነው እና በጣም ከባድ ነው የዘይነብ ጉዳይ ብሎ ያሲር ቃሪ እንደዚህ ብሎ አስቀምጦ ሲናገር ነበር አለ። ቪዲዮም ገብታችሁ በዚህ ላይ ሄዳችሁ ብትከታተሉ ዩቲዩብ ላይ ታገኙታላችሁ። ዛሬ አሁን ይህንን ሰምተው እስልምና ውስጥ የሚቀጥሉ ሰዎች በጣም ያስቁኛል። ይህንን ሰምተው ዛሬም ነብያችን ብሎ የሚከተሉ በጣም ከዚህ አይምሮ ለሚጠቀም ሰው ነገር የለም። ያ ማለት አንተ ቢያንስ እስከ 5ኛ ክፍል የተማረ ጤናማ አይምሮ ያለው ሰው ይሄንን አይቶ የራሱን ልጅ ማደጎን ሚስት የነጠቀ አክስቱን ልጅ ያገባ በዛን ሰዓት ደግሞ አይቻልም ነበር። ልክ የአክስትን ልጅ እንዴት ታገባለህ ሲባል አይ የአክስትን ልጅ አግባ ተብዬ ተፈቀደ ብሎ መገለጥ ያመጣ እንዴ አባቱ አይደለህ እንዴ ሲባል አይ የማንም አባት አይደለህም ብሎኛል አላህ ብሎ መገለጥ ያመጣ። ኧረ ተው ኃጢአት ነው ሲባል ኖ ኃጢአት አይደለም ብሎኛል ብሎ አላህ ያመጣ። ኧረ ተው የህግ ይቀየር ሲባል አይ እኔና አላህ የተናገርነው አይቀየርም ብሏል ብሎ መገለጥ አመጣ። በፊት ግን እኮ አባቱ ትባል ነበር ሲባል አይ በፊት በተጠራህበት አባት በተባለው አሁን ኃጢአት አይደለም በፊት ባለማወቅ ነው የተባልከው ብሎኛል አለ። ከ4 በላይ ትሆናለህ ዘይነብ 5ኛ ነች ሲባል አይ አላህ ለአንተ ከ4 በላይ ፈቅጄልሃለሁ ብሎ መገለጥ አመጣ። ራቁቷን ሆነ አይተህ ነው አይደለ? ያንተንስ ሚስት የኔ ሚስቶች እንዳታዩ ከመጋረጃ ኋላ ሆናችሁ ነው ዕቃ መጠየቅም ያለባችሁ አለ። ሰው ቤት ሄደህ ነው አይደለ ያየሃት? እኛም እሱ ቤት ሄደህ እናያለን ብለው ሲሉ እቤቴ ሳትጠሩ እንዳመጡ አለ። አስቡት፣ ይሄን አስቡት። አይ የሰው ሚስት ነች እኮ ሲባል አይ እኔ ከፈለግኩኝ ካየዋት ከወደድኳት
ባልየው ፈቶ ለእኔ መስጠቱ አለበት ብሏል አላህ አለ። እንዲያማ ከሆነ አንተ ስትሞትም ቢሆን የአንተ ሚስት እንወስዳለን ሲሉ ኖ ኖ ኖ ኖ ኖ ኖ የኔ ሚስት እኔ ከሞትኩ በኋላ እንኳን እንዳታገቡ ብሏችኋል አላህ አለ። እስር አደረጋቸው ማለት ነው። አንዱ ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ። አይሻ ታዝባ ከዛ ምን አለች? እኔ ግን ዝም ብዬ ሳስበው አላህ ለአንተ በጣም የልብህን መሻት ለመሙላት ይቸኩላል አለች። በጣም ይቸኩላል ያንተን ፍላጎት ለመሙላት አለች አይሻ። ሐዲሱን በቃል የሚያስታውሳለህ ወይም ቼክ ላድርገው? እንዲህ ነው ያለችው። እንዲሁም በጣም የሚገርም ነገር ነው ያለችው። የአንተን ፍላጎት ለማሟላት ሲፈጥን እንጂ አላየውም ነው ብላ ነው ያለችው። ባይዘው በሌላ ጉዳይ ላይ የማይታይም አላህ አይገለጥም። በዚህ በሴቶች ምናምን ጉዳይ ላይ እና በእንደዚህ አይነት ጉዳይ ላይ ብቻ ነው የሚመጣው። ስለዚህ ቅንያዊ አነጋገር ነው የተናገረችው። የአንተን ፍላጎት ሊያሟላ ሲፈጥን እንጂ አላየውም ብላ ተናገረች አይሻ ማለት ነው። ይሄ ከባድ ነገር። ምክንያቱም በቃ በእንደዚህ አይነት ጉዳይ ላይ መሐመድ ሊችለው በሚችለው ጉዳይ ላይ አላህ ይገለጣል። ከአቅሙ በላይ ጉዳይ ላይ ደግሞ የለም። ለምሳሌ መሐመድ አብዶ 6 ወር በላይ አብዶ እንትን በሚልበት ሰዓት ላይ አላህ የለም ነበር። ራሱን በሳተ ሰዓት ላይ ድግም ተደርጎበት መርዝ በልቶ በሚሰቃይበት ሰዓት ላይ በዛ ሰዓት ላይ የለም። ምክንያቱም መሐመድ ከራሱ ስለሆነ የሚያደርገው አምላክ ስላልተገለጠለት አምላክ ሊከላከልለት አይችልም። ለሴቶች የተከላከለለት ለምንድን ነው? በመርዙና በድግምቱ ያልመጣው ማለት ነው። ስለዚህ እነዚህ ነገሮች በጠቅላላ ከልብ ወለድ ጃፋር እየሰማ ነው። ጃፋር ነው አይደለም? ትቀጥላለህ፣ ችግር የለም። ያው ትቀጥላለህ። አርጊው የምታደርግ ከሆነ የተነሱት ላይ አርጊው ማድረግ የምችል ከሆነ ትቀጥላለህ። ስዕሉን ማንሳለ ምናምን እንዳትል አንተ እና ዴቭዬ፣ ምናልባት ያችን ጫፏን ብቻ አሳያት እና ኮንሲል ያደረገው በልቡ የደበቀው ነገር የሚለውን ከፍታ አሳይና እኔ ይበቃኛል። ወይን ቦታ ማልያዝበት ካስፈለገ ቅድም ስለተናገርኩኝ ውሸት እንዳይመስላቸው ስለላኩልህ እሷን ክፈትና መሐመድ በልቡ የደበቀው ምንድነው? ልጁ ሚስቱን እንዲፈታ ይመኝ ነበር መሐመድ በልቡ። ምን አለ እዚህ በፈታት ምን አለ ገና የሰው ትዳር ላይ እያለች ይመኛት ነበር እንዲፈታት ማለት ነው። ከዛ እሱ ፈታው ሳይል ራሱ ነው ኢቭን የቁርአን ክፍል የወረደው እኮ ገና እሱ ፕሮፖዝ እያደረጋት እያለ እኮ ነው። ወረደ፣ መጣ፣ ሰው ቤት ገባ፣ ከዛ በኋላ ሰርጉን አደረገ ነው የሚለው ራሱ። አስቀድሞ ሳይነገረው ነው የሰውን ሚስት እንትን ሲል የነበረው ማለት ነው። ዴቭ ካልተመቸ ተወው ወይም አይተዋል። ይመቸኛል ቢኒ ይህንን እያወጣው ስለነበረ ነው። በነገራችን ላይ ይሄ ያነሳችሁት ቡሃሪ 51:13 ላይ ያለው ሐዲስ አይሻ የተናገረችው ንግግር ቀልድ አይደለም። ዩር ሎርድ ነው የምትለው፣ አምላካችን አትለውም። ሁላ አምላኬ ወይ አትልም። ዩር ሎርድ ያንተ አምላክ ነው የምትለው። ያንተ ፍላጎት ለማሙላት ያንተን ፍላጎት ለማሙላት ይፈጥናል ነው የምትለው። ይኸው እፎይ ከፍቼልሃለሁ። ራሳቸውን አሳልፈው ሊሰጡ ይሄንኛው ቅድም ያልኳችሁ ሱራ 33:51 ላይ ያለው ነው። ያመነች ሴት ለመሐመድ ነፍሷን እንኳን መስጠት ከፈለገች ተፈቅዷል ሲባል ሴቶቹ መጡ መሐመድ ጋር በቃ እኔን አግባኛ ምናምን። ከዛ አይሻ ታዘበች እና ሴት ልጅ doesn't the lady feel ashamed for presenting herself to a man? ሴት ራሷን ለወንድ አሳልፋ ስትሰጥ አታፍርም እንዴ አለች። When the verse, O Muhammad, you may postpone the turn of any of them, your wives, that you please ምናምን መልሶ ያኛው እንትን ማለት ከፈለክ፣ በሌላ በኩል ደግሞ ይህንኑ የሚመታው ሀዲስ አለ። መሐመድ እስከ ሞተ ድረስ እንደፈለገ ሊሚትድ እስኪፈቀድለት ድረስ አልሞተም የሚል ደግሞ አለ። I don't see but that your Lord Haris in pleasing you ምን አለች አይሻ? እኔ ሌላ ላይም የአንተ ጌታ አንተን ለማስደሰት ሲቻኮል ወይም ሲጣደፍ እንጂ። ስለዚህ የሆነ ነገር ሲፈልግ አላህ ነገረኝ ይላል። የሆነ ነገር ሲፈልግ አላህ ነገረኝ ይላል። አይሻ ከዛ ምን ታዘበች? ይሄ አንተ ጌታ አንተን ለማስደሰት ሲጣደፍ ነው የምመለከተው አለች። ታዝባ ማለት ነው። ቡሃሪን አንዴ ቡሃሪ 47 በተመሳሳይ ቡሃሪ 47
88 ላይ አዶንሲ ማለት አላየውም፣ በቃ ጭራሽ አላየውም። ያንተን አምላክ የማየው መቼ ነው አለች። ያንተን ፍላጎት ለማፋጠን ሲራወጥ እንጂ ያንተን አምላክ አላየውም ብላ ነው የተናገረችው። ዩር ሎርድ ብላ ቀላል አይደለም። ያንተን ፍላጎት በቃ ለማሟላት ነው የሚጣደፈው ማለት የሚጣደፈው። እዩ፣ በደንብ እዩ ጥቅሶቹን። ሱራ 33 ቁጥር 4 ቁጥር 5 ቁጥር 36 ቁጥር 37 ቁጥር 38 ቁጥር 40 ቁጥር 50 ቁጥር 51 ቁጥር 53 በዚህ ጉዳይ ነው የወረዱት። 10 ጥቅስ ጠቀስኩላችኋል። ለአንዱ ችግር ሌላ መፍትሄ ሲያመጣ እዛው ሲጠቅስ፣ ለአንዱ ሌላ አንዱን አጠፋለሁ ሲል ሌላ ሲጠቅስ፣ አንዱን እንትን ሲል ሌላ ሲጠቅስ 47 አንዱን እንትን ሲል አንዱን እንትን ሲል ሉክ ዝቅ አድርግልኝ። ከስር ያለውን ምን ትላለች? 33:51 ትጠቅስና ዝቅ አድርግልኝ፣ ከፍ አድርገው ወደ ኦኬ። ምን ትላለች? አልአሕዛብ 33:51 ትጠቅስና I said to the prophet I feel that your Lord hasten in fulfilling your wishes and desires ምን ትላለች? እንደዚህ ያልኩት ነብዩን ያንተ ጌታ ያንተን ፍላጎት ለመሙላት ያንተን ምኞት ለማሳካት ይጣደፋል አልኩት። ማነች ያለችው? አይሻ። ጌታ ያንተን ፍላጎት ለማሟላት ይጣደፋል ይቸኩላል አልኩት። ለአንዱ ችግር እንደዚህ እኮ ነው ሲሉት መገለጥ መጣልኝ ብሎ ሲነግራቸው፣ ኧረ እንደዚህ የሚሆንብሃል ሲባል መገለጥ መጣልኝ ብሎ ሲናገር፣ እንዲህ ይሆናል ሲባል መገለጥ ብሎ ሲነግራቸው፣ እንዲህ 10 ጊዜ 10 መገለጥ መጣልኛል። እንዴ ጌታ ያንተማ ፍላጎትን ለማሟላት በቃ በጣም ነው የሚጣደፈው የሚሸኩላለች። ታዝባ ማለት ነው ህፃኗ ሚስቱ ራሱ። አንድ ስማኝስ ጋይ ቀጥል። ስለ መሐመድ ታውቃለህ? አውቃለሁኝ። የማደጎ ልጁ ሚስት የነጠቀው መሐመድ ከሆነ አውቀዋለሁ። መሐመድ በአንድ አይጠራም። እንደ አንድ ሰው መጠራት አችልም። እንደ ስንት ሰው ነው የሚጠራው? ለነገሩ 1ም 11ም ነው መሰለኝ። በአንድ ሌሊት 11 ሴቶችን ወሲብ ስለሚያደርግ ከእነሱ ጋር አንተ አልነበርክም ስለሆነ ስለማታውቅ ዝም ብለህ ማውራት አችልም። ስጅማ አንተ ከሱ ጋር ነበርክ እንዴ? ስለሱ እንዴት ልታወራ ቻልክ? እኔ ነበርክ? ኦኬ። መሐመድ ካካ ሲል ልክ አቡሬራ ድንጋይ ይዞ እንደሚያቀብለው ድንጋይ አቀባዩ ነህ ወይንስ ደግሞ በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ብለው ሲሉ ቆጣሪ ነበርክ? ስንተኛዋ ላይ ነው ደረሰ? ስንተኛይቱን ወሲብ አደረገ? የ30 ሰው ወሲብ ጉልበት አለው ሲሉ ለኪ ነበርክ እንዴ? ከየትኛው ስራየት ነበር? ነብዩን ላይ ኢሳ ተመልካላችሁ። ከሞተ በኋላ 3 ቀን ቆይቶ ይነሳል። ምን ማለት ነው? ተነስቷል። ሞቶ ተነስቷል። ነበር ጋንተም ዛኔ ነበር ጋንተም እኔ መኖር አይጠበቅብኝም በዛን ሰዓት። ኧረ እባክህ አምላካቸው አይደለም እንዴት መኖር የለብህም? አንተ አላህ ለመሐመድ መገለጥ በሚሰጥበት ሰዓት ላይ ነበር ከእንዴ? ለመሐመድ መገለጥ በሚሰጥበት ሰዓት ወይንም ደግሞ መሐመድ ወደ ሚራዥ አላህ በወሰደው ሰዓት ነበር ከእንዴ? ነበር። ኦኬ። ስለዚህ መሐመድ ውሸታም ነው ማለት ነው። የሰዎች እድሜ 60-80 አካባቢ እንደሆነ የተናገረው ወደ 1000 ዓመት መኖራል። መሐመድ ለምንድን ነው የሚዋሸው? ሰዎች 1000 ዓመት መቆየት እየቻሉ እዚህ ስማች እንደማይቆዩ የተናገረው። አሁን እንግዲህ የሆነ ቦታ የእናንተ ቁርአን እኮ ይጻፋል ነው በጃርን መጽፉት። የኛው እኮ ከሰማይ ስለወረደ ያን የራሱን መረዳት እኮ ትችላላችሁ። ቁርአን ከሰማይ ነው የወረደው እና እናንተ በሳምንት ታዲያ ከያየራችሁ ደግሞ ማን ነው ጽፎ ከሰማይ ላይ ጽፎ ያወረደው? አንተ ከሰው ጋር ለመከራከር ነው ወይ ምሳል ምናምን ትላለህ? ከዚህ በኋላ እንዴት ተመችቶ ጻፈ? ሬጉላር ሼፕ ነው ያለው። 2 ቀኝ እጅ ነው ያለው። እንዴት ብሎ ነው የጻፈው? እንዴት ተመችቶ ታላ ነው የጻፈው ወይንስ ጅብሪል ነው የጻፈው?
ከሰላም መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ በታወራ ደስ ይለኛል። ከዛሊያ እናት ትበረድ ጭገራም ዝም ብለህ ማውራት አትችልም። ስለ እስልምና እዛ ሄደህ የሞተውን አላሃችሁን ማንሳት ትችላለህ ከፈለግ። የሞተ አለ ሄድና ቅበረው ጭንቅላት አጥቷል የሞታላችሁን ይላል። ደደብ ጭንቅላት ስለያዝኩ ነው አሁን እኮ እንደዚህ ምናምን የምታወራው። ማ ጭንቅላት ስለያዝኩ ነው። አላህ ጭንቅላት ስለሌለው እኮ ነው አንተን የምትከተለው። አላህ አንተ ሞተ እዛ ጀሃነም ላይ እንገናኛለን፣ ያኔ ታየዋለህና። ኧረ አንገናኝም ብራዘር። ጀሃነም ላይ አንተ ከዘመዶች ጋር ከአላህ እግር ጋር ተገናኙ። እኔ የገነት ነኝ። አንተ ጀሃነም ከገባ በኋላ ማለት ነው እንደምትለምለኝ ደቆ አውቃለሁ። ትለምለኛለህ፣ ጀነት ገብተሃል ከአንተ ጋር ልግባ ምናምን። ጀነት ገብቼማ እለምንሃለሁ እኔ ከአሁኑ ገሃነም ገብተህ እኔ ገነት ገብቼ ብሮ እኔማ አሁኑ እየለመንኩ ነው ውጣ ብያልኩህ። ምንድን ነው የምታወራው? ጭገራ መታወራ አንተ ከዚህ በኋላ ስተኛ እንዴት እንደምታስጠላ ማለት ልታሰብ። ጺም አያምርም። አላህ እኮ ጺም አልባ ነው። አላህ ጺም አልባ ነው። ጺም ሲጀመር ለሙስሊም ነው፣ ለክርስትና አይሆንም። ጺም የሌለው ወንድ ልጅ ከቤት መውጣት የለበትም ይላል የእናንተው አስተምሮ። አላህ ለምንድን ነው እሱ? እንዴት ነው ጺም ከሌለው ከቤት ከወጣ እንኳን መህረም ያስፈልገዋል ወይንም ጠባቂ፣ ልክ ለሴት ልጅ እንደተመደበላት ጺም የሌለው ቆንጅዬ ወንድ ከሆነ ብቻውን መሄድ የለበትም። ምክንያቱም ምን ታደርጉታላችሁ? አላህ ደግሞ ቆንጆ እንደሆነ እንግዲህ ቁርአናችሁ ይናገራል። ጺምም እንደሌለው ደግሞ ኢብኑ ተይሚያ ተናግሯል። በገነት ውስጥ እንዴት ነው ወንድ እንደሆነ ደግሞ ሚስት ስለይኖረኝ ይላል። ስለዚህ ብቻውን ቆንጅዬ መንቀሳቀስ ማይችል ከሆነ ጺም የሌለው አላህን እንዴት ነው ጃፋር በገነት ውስጥ? ምክንያቱም ሚስት ቢኖረኝ ልጅ ይዛለው ብሎ ስለሚያስብ ወይንም ደግሞ እኛ ዘንድ ካሉት መጫወቻና ልጅን ቢይዝ ስለሚል በገነት ውስጥ እንዴት ነው ትጫወታላችሁ እንዴ ከአላህ ጋር? ልቦች ሁሉ የፈለጉትን በገነት ይሰጣቸዋል ስለሚል አላህን ብትመኙ እንዴት ነው አላህ ይሰጣችኋል? ይህ እፎይ ቤት ነው። ውቦችን ይወደዋል ብለዋል ነብዩ። አላህ ቆንጆችን ይወዳል። አላህ ቆንጆ ነው፣ ቆንጆችን ይወዳል። ሊናችሁ ስ አዋሩኝ እንጂ ፈልጋችኋል። መጥፎችን ደግሞ ማለት ቆንጆ ያልሆኑትን ይጠላል ማለት ነው፣ በተቃራኒ ማለት ነው። አሜዚንግ ነው። ይመቻችሁ። ለማንኛውም ይሰማል። ማን ፈጠረ ከአንተን? ይሰማል። ልታስረዳኝ ትችላለህ? የሆነ ጥያቄ ነበረኝ። ትሰማለህ? ምን ትላለህ? እሷን ያነሳ ነው። አይ ከቅድሞ አልነበርኩኝም፣ ቅርብ ጊዜ ነው የገባሁት። በደንብ ሰምተሃል? ቅርብ ጊዜ ነው የገባሁት። ጥያቄ ነበረኝና ፈቃደኛ ከሆንክ ጠይቃለሁ። በደንብ ሰምተሃል? ቅድሚያ መልስልን። እኛ ያነሳ ነው። አልሰማም እንደ የለም ነበረ። ኮኔክሽን እያስቸገረኝ ነበረ። ለባውጣ እያለ ነበረ። አልሰማም። ቢኒ ይሄ ልጅ የለም ነበረ። እሱን ውሸት እየዋሸብን ካልሆነ በስተቀር ለአላህ ስትል ዋሽ የሚለውን ያው እንደኛ እንዳይነበርክ እናስተውላለን። አሁን ጥያቄን ጠይቄ ወይስ ፈቃደኛ ከሆንክ ዘይድ ማን ነው? እስኪ ዘይድ ማን ነው? ዘይድ ቢን ሐሪስ ሞከር እስኪ ማን ነው? ቅድሚያ ሞከር። ስለዚህ ያቀጥሉም ነው እንዴት ነው? ዘይድም ሞከር። ቅድሚያ አንድ ሰው እንኳን እስኪ ሞከሩ። እውቀት የለኝም ለዛ። ፈቃደኛ ከሆንክ ልጠይቅና ምላሽ ስጠኝ። መልካም። እሺ ኧረ አይችልም። እሱ ምንድን ነው የምጠይቀው ጥያቄ? እኔ ልመልስ እችላለሁ። እሺ መልካም ሰማሁ። ልጠይቅህ። ስለዚህ ቆይ አንድ ሰው የማደጎ ልጁን ማግባት ጤነኛ ነው ብለህ ታምናለህ? እኔን ነው የምትለኝ?
እውቀቱ የለኝም። ጥያቄ እኔ ሰውኛ ነው የጠየኩህ። ሰውኛ ነው የጠየኩህ። አንተ አባቴ ብለህ የምትለው ሰው ሚስትህን ቢነጥቅህ፣ ሚስትህን ቢያገባ፣ ከዛም ደግሞ ራስህኑ ሂድና እኔ እንዳገባት ንገራት ቢልህ ይሄ ትክክል ነው ብለህ ታምናለህ? እንደዚህ አይነት ድርጊት አንተ ሚስትህ የነበረችን ቤትህ መጥቶ አይቶ ሊኖር ይችላል እኮ ጤናማ ነው ወይ? ይሄ ራቁቷን አያት፣ ሰውነቷን አየ፣ ራቁቷን መሆኗን አየሽ፣ ሰውነቷን በቃ ደስ አለው ዋለ። ከዛ በኋላ እንትን አላት። ከዛ ማደጎነትም ምናምን አስቀረ። ይሄ ጤናማ ማደጎን መያዝ እና እንደ አባት ሆኖ ማሳደግ ጤናማ ነው? ጤናማ አይደለም። ለምንድን ነው የምታደርገኝ? የራሱን ሪዘን ሊኖረው ይችላል። እኔ አሁን ጤናማ ነው ጤናማ አይደለም ያዕቆብ መልእክትን አንዴ ምዕራፍ 1 ቁጥር 27 ክፈትልኝ። ጌታ አድርጋ እንዴ አትቀበለኝም? ጥያቄ ጌታ አድርግ። ያዕቆብ መልእክቱ ላይ ምዕራፍ 1 ቁጥር 27 የዛሬውን ሰምቶ እስልምና ውስጥ የሚቆይ ካለ እንጃ ነኝ። ቁጥር 27 አይ ቲንክ ኦልራይት። መጽሐፍ ቅዱስ እንደዚህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። በደንብ አስተውሉ። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ መጽሐፍ ቅዱሳችን ወላጅ የሌላቸውን እንደ አባት እንደ እናት ሆናችሁ እንድትጠይቁ እንድትንከባከቡ መጽሐፍ ይመክረናል፣ ያዘናል። ቁርአን ላይ ግን ስንሄድ ቅድም ባሳየዋችሁ መሰረት የገዛ ማደጎ ልጁን ሚስት ነጥቆ አባት አይደለውም የገዛ ማደጎ ልጁን አፋቶ ይህንን የሚያደርገው ማን ነው? አላህ። መጽሐፍ ቅዱስ ግን እንዲህ ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 እስከ 16 ሚልክያስ ምዕራፍ 2 ቁጥር 14 ሶስቱ ነው እዚህ ጋር የሚያሳየኝ እኔ ጋር ምንን ነው የከፈትከው? ሚልክያስ አይደለም? ሚልክያስ ነው። ሚልክያስ ቁጥር 14 አድርግልኝ። እናንተ ስለ ምድር ነው ብላችሁ ሚስት ባልንጀራህንና የቃል ኪዳንህ ሚስት ሆና ሳለች እርሷንም አታላሃታልና እግዚአብሔር በአንተና በልጅነት በሚስት መካከል ምስክር ስለሆነ ነው ይላል። የባልንጀራ ሚስትን እግዚአብሔር እንትን አድርገው የቃል ኪዳን ሚስት ሆና ሳለች እርሷን አታላሃታልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። የልጅነት ሚስትን ልታታልላት ልዋሻት አይገባም። ከፍ አድርገው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አይፍታ አታልላት ይላል። ምን የልጅነት ሚስትህን ማታለልም የለብም፣ እንዴ ማድረግ የለብህም። ከፍ አድርገው። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። እግዚአብሔር እንደዚህ ነው። አላህስ የሰውን ሚስት የገዛ የልጁን ሚስት አፋቶ አግባት። አንተ አባት ልጁን ፈቶ አባት የራሱን የማደጎ ልጁን ሚስት ያገባል። እንዲያገባ ደግሞ የሚያደርገው ማን ነው? አላህ።
ሂድና ሚስትህን ለእኔ እንደምትገባ ንገራት ይለዋል። ራሱኑ ባሏን ባሏ ሄዶ ከዛ ለዜነብ ዘይድ ሄዶ ሚስቴ ዜነብ አባቴ እኮ ሙሐመድ ሊያገባሽ ፈልጓልና እንዴት ነው እሱ አግቢው በቃ። ከዛ እንዴት ነው አንድ ቤትስ የሚኖሩት አስባችሁታል? ዜነብ የሙሐመድ አክስት ልጅ ነች። ስማኝስ ና ዝም ብለህ መሐመድ አትበል። አዳም ዘይድ ደግሞ የሙሐመድ የማደጎ ልጅ ነው። ሊጠይቅ መጥቶ አንድ ቀን ራቁቷን ቢያያት የሰዎችን ልቤን ቀየርከው አለ። ጨገራ እናትህ ትበላ። ከዚህ በኋላ እንዲህ ምናምን አትበል። ከእስልምና በቃ ከዚህ የተሻለ መልስ የላችሁም ስድብ እንጂ። መጽሐፍ ቅዱስ ግን ምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ኦኬ ከፍ አድርገው ቁጥር 27 ስለ አመንዝራ የተሰጠ ትምህርት አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቡ ከእርሷ ጋር አመንዝሯል። መሐመድ ሄደ፣ ዘይነብን ራቁቷን አያት፣ በልቡ ተመኘ ይላል። በልቡ ውስጥ የምደብቅ ሆነ ይለዋል አይደል? ቁርአኑ ሱራ 33 ቁጥር 37 ላይ በልቡ ውስጥ ምን ሆነ? ተመኘ። ከዛስ ዘይድን ፋትቻ ገባታለሁ ብሎ አለ። ግን ሰዎችን ፈራ። ከዛ እንዴት ያደርግ? አወጣ ወረደና አላህ መገለጥ አመጣልኝ አለ። ምን? እኔ ፈርቼ ነበረ ሰዎችን አትፍራ እኔም ፍራኝ ብሎኛል፣ የዘይድን ሚስት አግባት ብሎኛል የሚል መገለጥ አመጣ። ሙሉ ክፍሉን አንዴ ሃይላይት ልስጣችሁ ሪካርድ እንደምታደርጉ፣ ከዛ ልጨርሰው። አንዴ ክፈተው ቁርአኑን ሱራ 33-37 በደንብ ተከታተሉ። ይህ የዘይድ ታሪክ ነው። በደንብ አስተውሉ። የዘይድ ታሪክ ነው። ፍትህ የተነጠቀው ሚስቱን በገዛ አባቱ የተወሰደበት ምስኪኑ ዘይድ ታሪኩ ይጀምራል። ቢጨምርበት አሪፍ ነው ማለት የአክስቱ ልጅ ብቻ ሳይሆን ለሱ ሲል ህይወቱን የሰጠ የተጋደለለት የሐምዛም እህት ነች። በነገራችን ላይ ሐምዛ የሚባል ሰሃባ ለመሐመድ ሲል ይሞተለት። ስለዚህ የዘይድን ታሪክ በደንብ አስተውሉ፣ በደንብ ፖይንት ያዙ። ይህ ሰው ሚስቱን ነው ያጣው። ሚስቱን ብቻ ሳይሆን አባቱንም በዚህ ምክንያት አጥቷል። ሱራ 33 ቁጥር 37 ላይ ታሪኩ እንዲህ ነው። ታሪኩ እዚህ ጋር ይጀምራል። በሐዲስ እና በቁርአን በተፍሲር ግልጽ ይሆናል። እንዲህ ላላ ቁርአኑ ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አስታውስ ይላል። በልብ ውስጥ የምትደብቅ የተባለው በተፍሲር ላይ በደንብ ሲያብራራው ከዕለታት አንድ ቀን ሙሐመድ ዘይድ ቤት ይሄዳል። ዘይድ ቢን ሙሐመድ የሙሐመድ ልጁ ቤት ይሄዳል። ዘይነብ ደግሞ የዘይድ ሚስት ነች፣ የሙሐመድ ዘመድ። ሙሐመድ ነው ያጋባቸው። ቤቱ ሲሄድ ዘይነብ ራቁቷን ነበረች። ንፋስ በመስኮት ወይም በመጋረጃውን ገለጥ ሲያይ ራቁቷን ሙሐመድ አያት። ከዛም በልቡ የሆነ ነገር ተሰማው። ጠባሪ እንደሚናገረው አላህ የሰዎችን ልብ የምቀይር ታምረኛው ጌታ ብሎ አለ። ዜነብ ከዛ ግባ ከአባቴ ከእናቴ በላይ አንተ ቅርቤ ነህ፣ ና ግባ ወደ ቤት አለችው።
አላ የሰዎችን ልብ መቀየር አላ በሚገርም ነው ምናምን እያለ ውበቷን አደነቀ። አልገባም ብሎ ሄደ። ዘይድ መጣ ወደ ቤቱ። ሲመጣ ዜነብ በጣም ደስተኛ ሆና አገኛት። ዜነብ ምን ተፈጠረ አላት። ዘይድ አባታችን መሐመድ መጥቶ ነበር አለችው። አባቴ መሐመድ መጥቶ ነበር? ቤት ገባ? አልገባም አለችው። ምን አለ አላት። እኔን አሞገሰኝ፣ አደነቀኝ እያለች በጮቤ ነገረችው። ምን አለ? የሰዎችን ልብ የመቀየር የኔንም ልብ የቀየርክ ታምረኛው ጌታ ብሎ አለ። ራቁቷን ስላያት ይህንን ነገረችው ለዘይድ። ዘይድ አላቅማማም። ቀጥታ ብድግ ብሎ መጣና አባቴ መሐመድ ሚስቴን ትፈልጋታለህ? እንግዲያውስ እኔ ፈታታለሁ፣ ውሰዳት አለው። ሙሐመድ ከዛ ትንሽ አሰበና እኔ በወስዳታው ሚስቱን ሰዎች ምን ይሉኛል አለና ምን አለ? በልቡ ደበቀና እንደማይፈልጋት ጠበሪና ቁርጥቤ እንደሚያስቀምጡት በልቡ ይመኛታል ይላል። ቁርአኑም እንደሚለው አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በማለት በምትል ጊዜ አስታውስ። ስለዚህ ሙሐመድ ምን አለ? ከምትፈታት ያዛት። ሰዎችን ፈራና አለ። ለምንድን ነው የፈራው? ዘመድህን እንደገና ደግሞ የልጅህን ሚስት እንዴት ነጥቀህ ታገባለህ ተብዬ እታማለሁ ብሎ ፈራ። ይሄ ጠበሪ ቮሊም 39 ቁጥር 8 እና 11 ላይ በደንብ ያብራረዋል። ከዛስ አላህንም ፍራ በምትል ጊዜ አስታውስ። ከዚያም ዘይድም በእሷ ጉዳይን በፈጸመ ጊዜ በምዕመናን ላይ ልጅ አድርገው ከፋርግ ባስጠጋቸው ሰዎች ሚስቶች ከነርሱ ጉዳይን በፈጸመ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። የአላህም ትእዛዝ ተፈጻሚ ነው። አሁን ዘይድን አንተ ጉዳይን ትፈጽማለን ያገባታለሁ አለው። ኦኬ። ከዛስ ይሄ ህግ ደግሞ ተፈጻሚ ነው አይሻርም አለው። የማን ነው? የአላህ ትእዛዝ ነው። እኔ አይደለሁም የምፈልጋት። አሁን ሙሐመድ የሰው ሚስት ወሰድክ እንዳይባል ነው አላህ ነው እያዘዘኛለሁ አለ። ኃጢአት እኮ ነው አሉት። ከፍ አድርገው ትንሽ ኃጢአት እኮ ነው ሲባል ሙሐመድ እንዲህ አለ። ቁጥር 38 ኃጢአት ነው ሲባል ነው የአላህ ትእዛዝ ነው አለ። በነቢዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። ኧረ ተው ይሄ ነገር ችግር ያመጣል፣ ይህን ጤናማ አይደለም ሲባል ኖ አላህ ነው የፈረደለት ችግር የለም አለ። በዚያም ከሱ በፊት ባለፉት ነቢያት ላይ የደነገገው የአላህም ትእዛዝ የተፈረደ ፍርድ ነው አለ። ስለዚህ አላህን የፈረደለት ለነቢዩ እንዳትከራከሩ። እንዴ ሙሐመድ ዘይድ እኮ ልጅህ ነው፣ ዘይነብም ዘመድህ ነች የቅርብ። የልጅህን የዘይድን ሚስት እንዴት ትወስዳለህ ሲባል ቁጥር 40 ላይ አድርገው ከፍ። እንዴት ልጅህን ሚስት ትወስዳለህ ሙሐመድ? ይህ እኮ አልተለመደም፣ ትክክል አይደለም ሲባል ሙሐመድ ከወንዶች አንድም ሰው አባት አይደለም አለ። የማንም አባት አይደለም ሙሐመድ? አሁን የማንም ወንዶች አባት አይደለውም ብሏል አላህ አለ። ከዚህ በፊት እኮ ግን አባት ትባል ነበር አሉት። ቁጥር 4 ላይ አድርገው አባት ትባል ነበር አሉት። ልክ አባት ትባል ነበር ሲሉት ይህን መገለጥ አመጣ። አላህ ለአንድ ሰው በሆዱ ውስጥ ሁለትን ልቦች አላደረገም። እኔ አንድ ነኝ፣ ሁለት ልብ የለኝም፣ አልወለድኩም፣ እሱን የእኔ ልጅ አይደለም። ሚስቶቻችሁም እነዚያን ከእርሱ እንደ እናቶቻችሁ ጀርባዎቻችሁ ይሁኑብን የምትሏቸው እናቶቻችሁ አላደረገም። ልጅ በማድረግ የምታስጠጓቸውን ልጆች አላደረገም። ይህ ልጅ ተብሎ የተጠጉት የእኛ ልጅ አይደለም። ይህ በአፎቻችሁ የምትሉት ነው። ይሄ በአፎቻችሁ ነው እንጂ የምትሉት የእሱ ልጅ የምትሉት ልጅ አይደለም። አላህም እውነቱን ይናገራል። እናንተ ዋሽታችሁብኛል። አላህ እውነት ነው የሚናገረው። እርሱ ትክክለኛውን መንገድ ይመራል። ከፋር ቁጥር 5 ለአባቶቻቸው በማስጠጋት ጥሯቸው፣
እነርሱ አላህ ዘንድ ትክክለኛ ነው። ግን እኮ ሙሐመድ በፊት እኮ ዘይድ ቢን ሙሐመድ ነበር የምትባለው ሲባል አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናችሁ። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም ብሏል። በፊት በስህተት ነው ዘይድ ሙሐመድ የተባለው በስህተት ነው። እሱ በተሳሳትንበት ላይ ኃጢአት አይደለም ብሏል አላህ። ግን ልቦቻችሁ አውቀው በሰሩት ኃጢአት አለባቸው። ከአሁን በኋላ ግን ዘይድ ቢን ሙሐመድ ብትሉ እናንተ እያወቃችሁ ነው እና እንደዛ ያላችሁት ኃጢአት ነው። በፊት ባለማወቅ ስለሆነ ኃጢአት አይደለም። አላህ መሐሪ አዛኝ ነው። የበፊቱ ምሯችኋል። አሁን ግን አውቃችሁ የሙሐመድ ልጅ ብትሉ ኃጢአት ነው። ግን እኮ ሙሐመድ ዘይነብ እኮ ዘመድህ ነች። ቁጥር 50 አድርገው ዘመድህ ነች። እንደገና ደግሞ 4 ድረስ ነው ማግባት ይቻላል የተባለው። ታዲያ ዘይነብን ካገባህ እኮ አሁን 5ኛ ይሆናል። ቃል አለህ 50 እንዴት ነው ነገር? እንዴት ነው እሱ? እሷ 5ኛ ልትሆንብህ ነው። እንደገና ደግሞ የቅርብ ዘመድህ ነች አሉት። አንተ ነብይ ሆይ እኛ እነዚያን በመሪዎቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህ እነዚያንም እጆችህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን በደንብ አስተውሉ። ያጎትህን ሴቶች ልጆች ያክስቶችንም ሴቶች ልጆች ዘመዶቹም ማለት ነው። ዘመድህ ነች ሲባል ይኸው ዘመድ ተፈቅዶልኛል። የውሽማዎችንም ሴቶች ልጆች የውሽሚዎችንም ሴቶች ልጆች ማጋባት ለአንተ ይፈቀድልሃል። እንደዛ ነው። ታዲያ ካላት በለጡ እኮ ሲባል ደግሞስ ያውም የዘመድህን ያውም የልጅህን ያመነ ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድን። 4 ድረስ ነው ብለህ ነበር እኮ ኖ ከነቢያት ከእናንተ የተለየ ለእኔ ከ4 በላይ ተፈቀደ። ከፍ አድርገው በነርሱ በምዕመናን ኧረ ትንሽ ቀስ በል በእናትህ። እሺ በልጆቻቸው በጨበጣቸው ባሮቻቸው ግዴታ ያደረግንባቸው በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው አለ። ከዛ ሴቶቹ ተሰብስበው መጡ። በቃ እኛን አግባ የተወሰኑ አሉ። ቁጥር 51 አድርገው ከእነርሱ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። በማፋታት ካራካትን የፈለጋትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህም። ይህ አይኖቻቸው ወደ መርጋት ነው ምናምን። ስለዚህ የፈለግካትን ማስጠጋት የፈለግከውን ማራቅ ትችላለህ። እንደዛ ነው። አዎ እንግዲህ ምን ተስፋ አለን? ሚስቶቻችንን የፈለገው ተወሰደ። እሱ ካያት ማስጠጋት ከቻለ የፈለግከውን ማራቅ የፈለግከውን መውሰድ ከቻለ ተስፋም የለን አሉ። ከዛ ሙሐመድ ምን አደረገ? ዘይድና ሂድና ሚስትህን ሰርጋችን ዛሬ እንደሆነ እንደማገባ ንገራት አለው። ዘይድ ሄደና ሊጥ እያቦካች አያት ዘይነብን። ቀና ስትል በጣም ውበቷን አልቻለም። ሐዲስ ላይ ነው ያለሱ። አልቻልኩም ፊቷን ማየት፣ ስለዚህ እግር እግር ማየት ጀመርኩ ይላል። ከዛ ስላላስቻለው ፊቷን እያየ መናገር ጀርባውን አዞረና ሚስቴ ዘይነብ አባቴ ሙሐመድ ሊያገባሽ ይፈልጋል አላት። ኧረ እንደዛም ቅድሚያ ጸሎት ላድርግ አለች። ጸሎት ስታደርግ ወዲያውኑ ሙሐመድ መጣ። ሰርግ እዛው ሆነ። ከዛ ሰዎች መጡና ማውራት ጀመሩ። ጨዋታ ተጀመረ። ከዛ 3 ሰዎች ደግሞ ሙሐመድ የእኛ ሚስቶች ካየና እንደፈለገ መውሰድ የሚችል ከሆነ ያለን ተስፋ እሱ ሲሞት ሚስቶቻችንን ማስመለስ ነው። እኔ አይሻን ወስዳለሁ፣ እኔ ሚስቴን አስመልሳለሁ። እንደዚህ አይነት ጨዋታ ሲጀምሩ እየሄደ ሚስቶቹን መጎብኘት ጀመረ እየወጣ። ከዛ አሰበና ሰዎቹ እንዲህ ሲጫወቱ ቁጥር 53ን ከፍ አድርገው እንዲህ አለ፣ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር ነብዩ ቤቶች በምንም ጊዜ አትግቡ አለ። ሰው ቤት ሄዶ አይደለ ያያቸው ሚስቶቹ።
እሱ ካየ ደግሞ መውሰድ ይችላል። የእሱን ደግሞ እንይበት። ኖ የኔ ሚስት ማየት አይቻልም፣ ማየት አይቻልም። ኖ ቤቴ መምጣት አትችሉም። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወት ሆናችሁ እንዳትቆዩ። ይህ ነቢዩን በእርግጥ ምን ይለዋል? ምግብ ከበላችሁ በኋላ ወዲያውኑ ከቤቱ ተበተኑ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተ ያፍራል። ራሱ እኮ ነው እየነገራችሁ ያለው። እኔ ከእናንተ አፍራለሁ፣ አላህ ግን አያፍርም። ቤቴ ከመጣችሁ ምግብ ከበላችሁ ወዲያውኑ ከቤቴ ይውጡ። ሚስቶቼንም ማየት እናንተ አትችሉም። እኔ ግን የእናንተ ሚስት ካየው ከፈለግኳት መውሰድ እችላለሁ። ኦኬ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንስ ስንዋስ ልክ ሙሐመድ ዘይነብን ራቁቷን አይቶ እንደወሰዳት ሴቶችን ብናይስ? ኖ አይቻልም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸው የበለጠ ንጽህና ነው። እንግዲያስ እሺ፣ በህይወት እያለህ እንደዛ ነው፣ ስትሞት ግን ሚስቶቻችንን እናስመልሳለና እያሉ ውይይት ጀመሩ። ከፍ አድርገው ያላህንም መልእክተኛ ምን ጊዜም ልታገቡ ለእናንተ አይገባችሁም። ቢሞት እንኳን የእሱ ሚስቶች ለእናንተ ማግባት አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። ኧረ ተው፣ ይሄ ነገር አይቀየርም። ቁጥር 36 አድርገው። ይሄ ያልከው ነገር ይቀየራል አይቀየርም? ኧረ ተው እባክህ፣ እንዴት ነው እሱ? ከባድ ነው ህጉ። ኖ ከባድ ነው ህጉ። አዳምጠኝ። እንደዚህ ይላል፣ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። ምስኪን ነፈር፣ ምስኪኑ ዘይድ በአባቱ ሚስቱን በእንደዚህ አይነት ሁኔታ ተነጠቀ። ይህ ነው። አናን አቤት። ይህንን ታሪክ እንዴት አየሹ? አሰላም አለይኩም። በመጀመሪያ ያው እኔ ሙስሊም ነኝና ይሄን ታሪክ ከመጀመሪያው ጀምሬ በጣም እያዳመጥኩ ከኔ ጋር የተቋረጡ ተቋርጣለች። ተቋርጠሻል እህታችን። ዩቱብ ላይ ያሉትን አንድ ያሳየን። ሰላም በላቸው። ሰብስክራይብ ያላደርጋችሁ ዩቱብ ላይ ሰብስክራይብ አድርጉ። ዩቱብ እየተሰማችሁን አይደለም፣ እኛ ጋርም ተቋርጣለች። ኔትወርክ መሰለኝ። ዩቱብ ላይ ያላችሁ በደንብ ገብቷችኋል። አይ ቲንክ በደንብ ተረድታችሁታል። ይህን እኮ አልገባኝም የሚል አለ። እንደዚህ አስረድቼ አልገባኝም የሚል አለ። እውነት ይሄ ክፍል ያልገባው ካለ ይህንን ክፍል በደንብ ተረድቶ እስልምና ውስጥ የሚቀመጥ ካለ አይደው ነው። እኔ እንጃ። ይህንን እንደዚህ ጥርት ያለ ሐዲስ ላይ አልሄድኩም፣ ተፍሲር ላይ አልሄድኩም፣ ቁርአን ላይ ብቻ ቆሜ እንዴት እንዳብራራው ታያችኋል። ታሪኩ ግልጽ ስለሆነ ማለት ነው፣ የተያዘ ስለሆነ ይህንን ብቻ አይቶ አንድ ሰው እስልምና ቻው ብሎ መውጣት አለበት። እናንተ የምታውቁት አሁን የአይሻ ታሪክ ምናምን ነው። በፊት በደንብ እንደምትሉት ታያቸው። ዜነብና ዘይድ ጉዳይ ራሱ ምን ያህል ፌክ እንደሆነ እኛ ነቢያቶች ኃጢአት ቢሰሩ ወንጀል ቢሰሩ እንኳን እግዚአብሔር ቀጣቸዋል። በነፃ ምርጫቸውን ተጠቅመው ሊያደርጉ ይችላሉ። እነኚህ ግን ጭራሽ እየተከታተለ ነበር። መገለጥ ላይ መገለጥ ያመጣል። መገለጥ ላይ መገለጥ፣ ለአንደኛው ስህተት ሌላ ችግር፣ ለአንደኛው ስህተት ሌላ ችግር። በጣም የሚያሳዝነው እኛ በአዲስ ኪዳን እንደዚህ አይነት ነገር በጣም እንትን ነው። በብሉይ ኪዳን እንኳን የነበሩት በዛ በድክመት ውስጥ እንኳን የነበሩት ለምሳሌ ዳዊት የኦሪዮን ሚስት ነጥቆ እንኳን ሲያገባ እግዚአብሔር ምን ያህል እንደቀጣው አይታችኋል። ምን ያህል እንደቀጣው እንኳን ጎበዝ እንደዚህ አታርግ እንኳን ሊል ከመቅጣትም በላይ
ፍዳውን እንዴት አሳይቶ ከዛስ ምንድን ነው ያደረገው? ቤተ መቅደሴን አንተ አሰራልኝም ነው ያለው። ዳዊት ቤተ መቅደስ እግዚአብሔር መስራት ይፈልግ ነበረ። በጣም ምኞቱ ትልቁ ምኞት ዳዊት እንደ ልቤ ያለው እግዚአብሔርን ቤተ መቅደስ መስራት ይፈልግ ነበር። አንተ አሰራ። እጅ ላይ ብዙ ሰው ደም አለ፣ ብዙ ሰው ደም አፍስሰሃል አላግባብ። ቤተ መቅደሴንም አሰራ። የረከሰ ነገር አድርገሃል። ሰለሞን ረፍ እየተባለ ከተለያየ ለንግስና ነው። አክቹዋሊ 1000 ሚስት ሲባል 1000ዎቹ ጋርም ጋብቻ እንትን አለው ማለት አይደለም። ለንግስና ዝም ብለው በዘመነ መሳፍንት ታሪክ ኢትዮጵያ ውስጥንም ካወቃችሁ በዛ ስም ይጠራሉ። ያ የሚሆንበት ምንድነው? እንዳይወጋቸው ላለመዋጋት የሚዛመዱበት ነው። የእሱ ሚስት ተብለው እዛ ቤተ መንግስት ውስጥ አገልጋይ ምናምን ይሆናሉ። እረፍ እያለው ማለት ነው። እምቢ ሲል ንግስናን ቀዳድጄ ለልጅ እሰጣለሁ አለው። ይህ እኮ እየተከታተለ መገለጥ ያመጣል። ጭራሽ በመገለጥ ላይ መገለጥ ቸው ማሜ ትወርዳላችሁ አወርዱም። አሁን ከቤቴ እንትን አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዩቲዩብን የፎይ ዩቲዩብ ነው። በነገራችን ላይ ከሱ ብዙ ሰብስክራይበር ያላችሁ አሉ፣ በመቶ ሺህ ምናምን። የትክክለኛው የሱ ግን 51.8K ሰብስክራይበር ያለው ነው። ቪዲዮዎችን ለቀዋል። ቪዲዮዎችም አሉት፣ እየገባችሁ እያያችሁ ላይክ ኮሜንት አድርጉ። ለምሳሌ አይ ቲንክ 2 ቀን መሰለኝ ቪዲዮ የሰራ ከ2 ቀን በፊት የሰራ ቪዲዮ ነው ያለው። ግቡና ያዩዋቸው። በጣም በርካታ ሪያክት እያደረገ እየሰራቸው ያሉ አሪፍ አሪፍ ቪዲዮዎች አሉ፣ እንደሱ እንድትመለከቱ ማለት ነው። የመጨረሻ ግን አንድ ነገር ልበልና ልጨርስ። እኔ በጣም የምደነቅበት በጣም የሚገርመኝና በጣም የሚሰቀጥጠኝ ሰው እንዴት ይህንን ሊቀበል አይችልም ብዬ ማለት ይህንን እንዴት እውነት ብሎ ሊቀበለው ይችላል ብዬ ሁል ጊዜ ጥያቄ ከሚፈጥርብኝ ነገሮች ኢማጅን በዚህ ኬዝ የተነሳ አንድ ሰው ያልወለደውን ሰው አባቴ ብሎ እንዳይጠራ ተደርገዋል። መደረጉ ብቻ አይደለም፣ መረገሙ ብቻ አይደለም፣ ግዴታም ሆነ ሱና ነገሮችን ሌሎች ነገሮችን እስልምና ላይ ያሉትን ነገሮች እስልምናው ሰላቱ ምናምን አላህ አለመቀበሉ ሁሌ ያስደንቀኛል። እዚህ መጽሐፉ ላይ በግልጽ አስቀምጠውታል። እዚሁ ላይ ማለት ነው። ያቀለምኳትን የመጨረሻ ክፍሎች ብቻ ያዋቸው ተከትላችሁን ያንብቡት። ምን ይላል? አባቱ ያልሆነ ሰው አባቴ ነው ብሎ አባቴ ነው ያለ ወይንም ይላል አሳዳሪ ያልሆነውን ሰው አሳዳሪን በማለት የተጠጋ የአላህ የመላእክት ልብ በሉ፣ የማን የአላህ የመላእክትና የሰዎች ሁሉ እርግማን አለበት በጌታ ስም። ከዛስ አላህ ግዴታም ሆነ ግዴታ ያልሆኑ ሱናው ስራዎችን አይቀበልም። ይሄ በጣም ከባድ ነው። ለአንድ ሰው የወሲብ ስሜት ለአንድ ለሆነ ቅንዝራም ለሆነ ሰውዬ ይቅርታ አድርጉልኝ፣ ይሄ ቃል ራሱ የሚገልጹ አይደለም። ለእንደዚህ አይነት ሰውዬ ስሜት ሲባል ፈጣሪ አባቴ ነው። እኔ እንግዲህ ምን ችግር አለው? እኔ እናትና አባት ሳይኖረኝ ተወልጄ መንገድ ያደገን ሰው አንስተህ ብታሳድግ በስም ስለተጠራ ብቻ የመላእክት የአላህ እርግማን ወርዶብህ ያንተን ደግሞ ጸሎትህ ምንህን እስልምናህን የማይቀበልህ ከሆነ ይሄ አምላክ አይደለም። በቃ ሊትራሊ ችግር አለበት። ንቁ ነው የምንላችሁ። እኔ አይደለም ያልኩት። ይኸው የነቢያችሁ ታሪክ ብላችሁ 1000 ፔጅ መጽሐፍ ጽፋችሁ ነው እራሳችሁ ሴራዎችን ተርጉማችሁት ነው። የነቢዩ መሐመድ ታሪክ ነው የሚለው የዓለማቱ እዝነት ብላችሁ። ይሄ የዓለማቱ ውርደት ነው እንጂ እዝነት ሊሆን አይችልም። ይቅርታ አድርጉልኝ ስለነበረን ቆይታ። ቆስጠንጢኖስ አለ እንዴ? ቆስጠንጢኖስ አለ።